ሳናየውም አብዛኞቻችን በተለይ አበሻ ኦን የሚያደርገው የሆም ዴይ ኬር እንደ ቢዝነስ አይደለም የምናየው። በጣም ኬር እያደረግን እንደ እናት እንደ ዘመድ ሆነን ነው። እኔ አብዛኛው ጊዜ ልጆቹ ሲሄዱ በለቅሶና በእንባ ነው የምንለያየው የመጨረሻው እንትን እና ልጆች በጣም ቅድም እህቴ ባለችው በመጡበት አካባቢ ቢውሉ በማንነታቸው አካባቢ አራውንድ ዳር ክሪቲካል ኤጅ ላይ በተለይ አራውንድ ብታረጓቸው በጣም ተመራጭ ነው። ለምሳሌ የስፓኒሽ ልጆችን ተመልኳቸው ኮሚኒቲያቸው አብዛኛውን ጊዜ በራሳቸው ኮሚኒቲ አጠንክረው ያሳድጉና ነው ከዛ ለዚህ ዓለም ወደ ውጭ የሚወስዷቸው። ያ ማለት ወንደስ ኪድስ አስራ ቤት ውስጥ ሲገቡ they already know ማንነታቸው። ይሄ ደግሞ የጀመረው ከ2 ዓመት በኋላ የምንሰጣቸው ማይልስቶኑ ነው። በእጅ ብንበላም በቋንቋችን ብንነጋገርም ቋንቋው ዲሌይ ቢሆንም ያ ግን በኋላ ላይ ነው አስራዎቹና ቲን ሲሆኑ የማንነት ጥያቄ ስትራግል ያደርጉ ቢካዝ ያ ከስር የመጣው የማንነት ቢውልድ ወደር በዴኬር ቤት ውስጥ ናኒ ሀበሻ በመጠር ወይ እናት ራሷ ቁጭ ብላ ማሳደግ በጣም 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 እኔ ኢንከሬጅ የማደርገው ነገር ነው። በብዙ ሚቲንግ ላይ በብዙ የካውንቲንግ ላይ እሳተፋለሁኝ። ዋን ቲንግ እኛ የራሳችንን ቢውልድ አድርገን ከሰጠናቸው የውጭው በኋላ ዲስትራክት አያደርጋቸው። ይህንን ሜክ ሹር በተለይ ያንግ ኪድስ ያላችሁ እናቶች ይህንን በጣም አድርጌ እኔ ከ10 ዓመት በላይ ነው በዴኬር ውስጥ ስሰራ የራሴ ዴኬር ነው። ብዙ ልጆች አድገው ከኔ ወጥተዋል እስከ 5 ዓመት። አብዛኛው ያበሻ ልጆች ነበሩ። አሁን ግን ብዙ አበሻ ልጅ የለኝም። ግን ኦብቪየስሊ በጣም እቀበላለሁ። ያበሻ ልጅ ሲመጣ ደስ ብሎኝ ነው የምቀበለው። እንጀራ ሁሉም ማበላበት ፖይንት ነበር። ቤት ውስጥ ከለመዱ ጠይቃለሁ ፓረንት መጀመሪያ ነገር፣ ምክንያቱም በላይሰንስ ስለሆነ ፓረንትን በማማከር ነው ብዙ ነገር የምናረገው። እዛ ሮኬ እንጀራ ባበላው አማርኛ ባወራው ቶሻል ከቤተሰብ በመጣ አግሪመንት ከዛ ልጆቹ ኮዚ በሆነ ኢንቫይሮንመንት ያንን ይዘው ካደጉ 5 ዓመት ላይ ክፍል አሳይመንት ሲደረጉ ትረስ ሚኒ የምነግራችሁ ነገር ኮንፊደንስ ይዘው ነው የሚወጡት። who you are ሲባሉ ማነህ አንተ ሲባሉ የአባቴ እናቱን ስም በትክክል ራሱ አማርኛ ባይሆንም አማርኛ መሆኑን ማወቁ ልጆች በጣም እኛ ኮንፊውዝድ የምንሆነው ከዚህ ሀገሩና ከራሳችን ጋር እናደባልቀዋለን ነገሩ። ልጆቹን እኛ ኮንፊውዝድ ሆነን ወላጆች ልጆቹን ኮንፊውዝድ እናደርጋቸዋለን። እኔ በጣም ነው የምመክራችሁ ያንግ ወላጆች በራሳችሁ በቤታችሁ ሲስተም በማንነታችሁ ልጆቻችሁን አሳድጉ። 5 ዓመት በኋላ ትምህርት ቤት ሲገቡ ጠንካራ ልጆች ነው የሚሆኑት። እዛ ጋር ለሚመጣው የቡሊንግ ሆነ የከለር ጥያቄ ሆነ የምን ጥያቄ ልጆቹ ጠንካራ የሆነ የአንሰር ለመስጠት እዚህ ጋር የሰራ ነው ስራ ይላል እና እኔ በዴኬር ውስጥ ስላለሁ በዚህም ትንሽ ልንገራችሁ ብዬ ነው። ልጆቻችሁን ዴኬር መላኩ በጣም አስፈላጊ ነው። የስ ጥሩ ዴኬር ካገኛችሁ እቤት ማሳደጉ ጥሩ ነው። የስ እኔ አይ ሪኳየር ቤት የምትል ሴት ልጆቿን ቤት ብታሳድግ አቅፋ ይዛ ፍቅር ሰጥታ ብታሳድግ በጣም ከተሟላላት። ካልሆነ ግን ዴኬር ደግሞ ስትወስዱ ብዙ ዴኬሮች ቅድም እህቴ ተናግራለች ሱዛን እንትን አለ። አሁን ለምሳሌ እኔ እንትኖችን እቀበላለሁ የካውንቲውን አፕሩቭ ከተደረጋችሁ እቀበላለሁ። የሞርኒንግ ማም እቀበላለሁ። አንዳንድ ዴኬር የማይቀበል አለ። ምክንያቱም ብዙ ሀስል አለው መቀበል ራሱ ቱ ጌት ዳት መኒ ኳሊፋይድ ብትደረጉም እናንተ ፕሮቫይደሯ ለማግኘት ያን ገንዘብ ብዙ ሀስል አለ። ስለዚህ ብዙ አንዳንድ ፕሮቫይደሮች አይቀበሉም ያንን ለምን ዋይ ግን እኔ ያው ብዙ አመት ስለሰራሁበትም ኦኬ እቀበላለሁ ያለውን እንትን ማለት ነው። ግን ተጠቀሙበት። ያለውን ኢንፎርሜሽን በሙሉ ከዴኬር ፕሮቫይደር ሄዳችሁ በኤሪያችሁ ያሉትን ዴኬሮች ጠይቁ። ይሄን ትቀበላላችሁ፣ ይሄን አትቀበሉም። እኔ ፋይናንሻል እንደዚህ ነኝ። ካልሆነ ደግሞ ቤት ናኒ ከሆነ ቤት ደግሞ ያለውን ሩል እናንተ ነው የምታወጡት። ሩላችሁን እናንተ ወቁ። ቴሌቪዥን የለም። ቴሌቪዥን ልጆቻችሁ ጭራሽ አያስፈልጋችሁ። ስለዚህ እኔ የቀጠራችሁኝ ቴሌቪዥን ላሳያችሁ አይደለም። ይሄንን ክሊር እና ለምን እናቶችም ቢሆኑ ቴሌቪዥን እንደሌለ በቃ ያው እንደ ዘመኑ እንኑር። እንደ ድሮ ሳይሆን እንደ ዘመኑ በቃ በፕላን ይሄ ነው የምፈልገው ካንቺ ኤክስፔክት ማድረገው ይሄ ነው የምከፍልሽ
ይሄንን ደግሞ ማድረግ አለብሽ በተወሰነ። ቴሌቪዥን የሚባል ጭራሹን ከቤት ማጥፋት ነው። በእኔ ዴኬር ዙሪያ በጓደኞቼ ዴኬር እኔ አሁን ቴሌቪዥን እኔ ጋር የለም ስንስ አይስታር ይሄ ከሌለ ማለት ልጆቹን ኢንጌጅ ታደርጋለች ያቺ ሰት ነው ማረዋት። የሁለት ዓመት ልጅ የሶስት ዓመት ልጅ የአራት ዓመት ልጅ ቁጭ አይልም። ስለዚህ ግዴታዬ ነው። አሁን ራሱ ቺምኔት ማወራቸው አስተኝቻቸው ነው። አይድን ሀበኝ ታይም ከዚህ ልጆቹ ይፈልጓቸዋል። ያ ደግሞ ለእነሱ ማይልስቶን ጥሩ ነው። ኤኒ ኮንቨርሴሽን፣ ኤኒ ድሮ፣ ኤኒ አክቲቪቲ፣ ኤኒ ለርኒንግ ከኛ ነው የሚወስዱት። ግን ቤት አምጥታችሁ ናኒ ቁጭ አርጋችሁ ቴሌቪዥን አላውድ አርጋችሁ እናንተ ስራ ስትሄዱ ካሜራ እንኳን ብትኖራችሁ ኦነስቱ ጋር ቴክኖሎጂ ያታልላችኋል። ስልክ ራሱ መፍቀድ የለባችሁ እና 9 to 8 እስከረከቦት ድረስ የኤመርጀንሲ ስልክ አለ። ሌላ ስልክ ግን አይቀበሉ። ይሄን ሩል ብናወጣ እኮ የምንቀጥራቸውም ሰዎች በሩሉ ይሄዳሉ። ይሄንን ለማለት ነው። በጣም አመሰግናለሁ ስላስ በጣም እናመሰግናለን። አያችሁ አለ ይሄው እንግዲህ ዴኬር የምታረግ የኛው አበሻ ወይ እንዳኔ ስለመጣሽ ኬሊ ስላለ እኔ አማይቅ አበሻ ናት ያየው ዝም ያልኩትና ያላስገባውሽ ይቅርታ። አይ ላረክ ስለፈለኩኝ ነው። እሺ ሳንሴት የኬሊ ታይም ካለሽ ማለት ነው። አሁን አንቺ ኤክስፔሪየንስ ስላለሽ በጣም ስለ ዲፔንድ እና ኢንዲፔንደንት መሆን ልጆቹን ማለት ነው ማድረግ እሱን ትንሽ ነገር ለወላጅ ብቲ ደስ ይለኛል። ምክንያቱም እኛ ብዙ ጊዜ ልጆቻችንን ስናሳድግ በእኛ ዲፔንድ እንዲሆኑ ነው የምናደርጋቸው እና ስለሱ እንዲያው ያለሽን ትንሽ የሆነ ነገር ብቲ ደስ ይለኛል። እሺ ያው እኔ የምነግራችሁ ከራሴ ኤክስፔሪየንስ፣ እኔም እናት ነኝ እንደገና ከስራዬም ኤክስፔሪየንስ ነው። ግን ዋን ቲንግ ልጆቻችንን ስናሳድግ የገባኝ ነገር በሚገባቸው የኤጅ እድሜና በማይልስቶናቸው ፎሎ አናረግም። ለምሳሌ ከ2 ዓመት በታች ያሉ ልጆች ኢንፋንት ናቸው፣ ህፃናቶች ናቸው። ምንም አያውቁ፣ ምንም ዚሮ ማይንዳቸው በልቶ ጠጥቶ የመተኛት ወይ ደግሞ ትንሽ ማይልስቶን እቃ ላይ መነካካት ነው። ያ ብቻ ነው ሊያውቁ የሚችሉት። እነሱ ላይ ፎከስ የምናደርገው ዲፔንደንስነስ ሳይሆን የምናሳያቸውን ነገር መጠቆም ነው። ይሄ ልትጫወት፣ ይሄ እግርህ ልታወጣ ነው፣ ልትሄድ ነው፣ እጅህ እንደዚህ ለማድረግ ነው ዩ ጋይድ ደም። ከ2 ዓመት በላይ ያለ ልጅ ግን ቁጭ ብሎ መብላት እንዳለበት ሹካውና ማንኪያውን ወይ በእጃችን ቤት ውስጥ አሁን እኛ ስንበላ ብዙዎቻችን የምንሳሳተው፣ እኔ በተሳሳትኩት መንገድ ልጄን ዝም ብዬ አጎርሰው ነበር። ምን ሰጥቼ ማለት ነው ዴኬሬን ሳልከፍት ነው ልጄን የወለድኩት። ፎን እሰጠውና አጎርሰዋለሁ። ልጄ ምግቡን ሳይሆን ቴስት እያደረገ የነበረው ቴሌቪዥን እንትኑ ላይ ስልኩ ላይ ነበር። እኔ መብላቱን ነው የማየው። አንድ ቦል ሙሉ በላልኝ ደስ ይለኛል። እንደዚህ ምንም ፎከስ አያደርግም ነበር ምግቡ ላይ። የሚያደርገው የሰጠውት ታብሌት ላይ ነበር። ለእኔ አሁን ዳም ሞመንት በጣም ደስ ይለኝ ነበር ልጄ በልቷል እላለሁ። ግን አይ ዋዝ ሶ ሮንግ። ልጄ የምንም አይነት አፍተር 4 years ምንም አይነት የምግብ ጣም አያውቅም ነበረ። ይህንን እውነት ነው የምነግራችሁ። አይ ስትራግልስ ዲስ ዴይ። ልጄ ፒኪ ነው። ለምን ከልጅነቱ ጀምሮ ምግብ እያቦካ እየጣለ እያነሳ ሲበላ ስለ ምግቡ ቴክስቸር፣ ስለ ምግቡ ጣዕም፣ ስለ ምግቡ ምን ከለር እንደሆነ አሳይቼ አላሳደኩት። አሁን ከፍ እያለ ሲመጣ ይሄንን ብላ ስለው አይ ኔቨር ቴስት አይ ዶንት ኖ። ስልክ ከልክዬ ማለት ነው፣ ስልክ አቁሜ ማለት ነው። በኋላ ላይ ተጎዳው። ይሄ የሚያሳየው ስንጀምራቸው ዲፔንደንት እንድናረጋቸው። ፓስታ ከሆነ ልቀቂው፣ ሳህኑ ላይ ይቀመጥና ያውኳ ያጨማልቅ ይብላ። በእጁ መብላት እንዳለበት ዲፔንድ ብቻሽን ተዩ። ያው ማጽዳቱ ምናምን ሊከብደን ይችላል። እስ ኦኬ። ከዛስ ሌላ ምግብ ከሆነ የሚጫወቱበት ሰዓት ደግሞ ትክክለኛ ኤንቫይሮንመንት ፈጠሩላቸው። ቤት ውስጥ ከሆናችሁ ይወድቃል፣ ይሰበራል የሚል ነገር ኪችን አስገብተህ ተጫዋት የምንለው ልጅ የለም። ኪችን ውስጥ ብዙ ነገር ሊጠፋ ይችላል። ስለዚህ ካለን አቅም የልጆቹን ኤንቫይሮንመንት እንፍጠርላቸው። ከዛ በኋላ ለደም ከለር ከሆነ ያርጉ፣ ከተበላሸ ይበላሽ። ከፊታቸው ዞር እንበል። ያኔ ምን እያደገ ይመስል አም ባይ ማይሰልፍ አይ ካን ዱ አም ባይ ማይሰልፍ ኢቭን ዶ ማይ ማም ሺዝ ናት አራውንድ ሚ አይ ካን ዱ። ይሄንን ልርብ ባይ ልርብ ዲቨሎፕ እያደረገኝ ሁልጊዜም ከስር 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 ካደረግን ልጆቹ ምን እየሆኑ እንደሚመጡ ኦኬ ዴር ሰምዋን እኔ ብዙ መጠራ አያስፈልገኝም። ኮሬክት የሚያደርገኝ ቢሃይንድ አለ። ስለዚህ እንዲሳሳቱም እንፍቀድላቸው፣ እንዲያበላሹም እንፍቀድላቸው። ከለሩም እንዲደፋ ምግቡም እንዲበላሽ፣ ከዛ ግን ማንሳት እንዳለብን ምን ያስተምራል?
ክሊን አፕ ስናደርግ ምን ያስተምራል? ሰው ልጅ ኮንሲኩዌንስ አለው ሲያጠፋ ማስተካከል እንዳለበት። ይሄ ተስተካክሏል መሳሳት ግን የለብንም ብለን አናስተምራችሁ። እንዳታበላሽ እንዳንተ ነው ይበላሽ ግን እናስተካከል። ያንን ዲቨሎፕ እያደረግ ስንመጣ ፕሪስኩል ሲገባ 5 ዓመት ሆኗቸው ልጆቹ በጣም ሪስፖንሲቢሊቲ ይሆናሉ። እዛ የስኩል እንትን ነው ያለው። መቀመጫው የተለየ ነው፣ ስትራክቸሩ የተለየ ነው። በስንት ሰዓት እንደሚበሉ እቤት ትሬን ያረግሽው ልጅ በእጁም እንኳን በእንጀራ በልቶ ቢሄድ እዛ ሹካና ማንኪያ ቤት ውስጥ መቼስ ቁጭ ብሎ እንደሚበላ ያውቃል። ግን ቤት ውስጥ እየተከታተልን እሱ እየተጫወተ እኔ እያጎረስኩኝ የምናስተምረው ልጅና ትምህርት ቤት ሄዱ አስተማሪዎች ይሄን ያደርጋሉ ብለን እንጠብቃለን? አንጠብቅም። ምግቡ ተደፍቶ ነው የሚመጣው፣ አይበሉትም። ይሄ ኮምፕሊትሊ ነው የምነግራችሁ። እኔ ከ3 ወር እስከ 5 ዓመት ነው ግሩፕ ያለኝ ልጆች። ከ3 ወር ድረስ አሳድጌ በዚህ ዓመት 4 ልጅ ነው ወደ ትምህርት ቤት የገቡልኝ። ከ3 ወር ጀምሮ አብረውኝ ያሳደግኳል። በጣም ነው የሚገርማችሁ። ሪቪዬን ምን እንድትሰሙ ከወላጆች ከኔ ማንነት ካደግኩበት ከተማርኩበት ፕሮፌሽናል ወይ ካለው የማነር ዲስፕሊን አስተምረኝ ነው ልጆቹ በፕሪኬ ደረጃ ከኔ ዴኬር የሚወጡት ቁጥራቸውን አውቀው ፊደላቸውን አውቀው ማንበብ ችለው ጽፈው። የ5 ዓመት ልጅ ዛሬ ትምህርት ቤት የገቡ ልጆች እንደሚጽፉ እርግጠኛ ነው ከኔ ቤት። ለምን እኔ በልጄ እንትን ሆኛለሁ፣ ቪክተም ሆኛለሁ፣ በተለይ በምግብ ዙሪያ። እዚህ ጋር ግን እኔ የራሴን ቢዝነስ ስከፍት አይ ካን ሃቭ አ ቲቪ 20 ሚኒት ይፈቀድልኛል በካውንቲ። ቲቪ ኖር አይኖር አይልም ካውንቲ። እኔ ግን አት ኦል አይ ዶንት ሃቭ ኢት ቢካዝ በልጄ አይቼዋለሁ ምን ያህል ልጄ እንደጎዳ። ስቲል ዲስ ዴይ ልጄ በጣም ፒኪ ነው። ምግቦችን ይፈራል። ትራይ ኒው ነገር ማድረግ ይፈራል። ድሮ ሳላረግለት ነበር አርጌልን ነበር፣ ግን ምግቡን እያወቀው አልነበረም የበላው። I never introduced the food. ጀስት እኔ ፊድ ነው የማደርገው። አቮካዶ አበሏል፣ ምን አበሏል፣ ዝም ብሎ አፉን ነበር የሚከፍተው። እሱ አይምሮ ያለው ቲቪው ላይ ነው። እኔ ደግሞ መብላቱ ነው። አድጎ ቲቪ ከልክዬ እናት I never tasted I don't know mommy why you feed me I don't like it። አሁን የተወሰነ ብቻ ነው ምግብ የሚበላው። ስለዚህ ይህን ሁሉ ዙሪያ በኮንፊደንስ ደረጃ ደግሞ ስታዋሯቸው ሁሉ ጊዜ ልጅ አያጠፋም አይደለም 24 አወር ያጠፋል። ግን ቁጭ በሉ ከነሱ እኩል በቁመታቸው እኩል አናግሯቸው። እኛ ሴቶች ሁሉ ጊዜ ኢሞሽናል ልንሆን እንችላለን፣ ግን ኡፍ ብሎ ተንፍሶ ያንን ኢሞሽናል ላለመዘርገፍ መሞከር። I'm not saying we perfect I'm sorry አሁን ስናገር ሜቢ ፐርፌክት የሆነ ነገር አይደለም፣ ግን አንዳንድ ጊዜ ደግሞ ኢንጀነራል ቤኔፊሻል ማን ነው ስንሉ ማምነን ቤኔፊሻል ምን ሆነ። እውነት ለመናገር ልጆቻችን when they go wrong way from now 10 years 20 years the count blame the ህብረተሰቡ blame የሚያደርገው እናት ላይ ነው። እውነት ለመናገር እንዴት ብታሳድገው ነው የምንባለው፣ እንዴት ቢያሳድገው አይባልም። ብዙ ጊዜ ሰምተናል። እኔ ልጄ ቲን አልደረሰልኝም፣ ግን ሁሌ ፈራለሁ ከጃጅመንት። ግን ደግሞ ኦኬ መውለድ ሁሉ ጊዜ ጃጅመንት ያስደርጋል፣ እሱንም እንወቅ። ግን try you best። ቤተክርስቲያን የምትሄዱ ከሆነ ሙስሊም ከሆናችሁ እምነታችሁ ጋር ደግሞ ኮኔክት አርጓቸው፣ ከእምነት ጋር አገናኛቸው፣ ከእምነት ጋር ከምትሄዱበት ሲቹዌሽን ጋር አገናኛቸው። ይሄ ኤጅ በጣም በጣም በተለይ እስከ 7 ዓመት ልምከራችሁ እህቶቼ፣ በጣም 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 ጎልድ ኤጅ ነው ለልጆች። እኔ በጣም ብዙ ክላሶች ወስጃለሁ እንደዚህ ትምህርት ላይ እና ጎልደስት ኤጅ ለኛ ማንነታችን 7 ዓመት ድረስ ነው። የምንነግራቸው ነገር ማተር ያደርጋል፣ የምንጮህባቸው ነገር ማተር ያደርጋል። ሌት ላይፍ ላይ 30 20 ሲሆኑ አብረን የምናወራቸው ከቤተሰብ ጋር ልጆች ጆሮ በሚገባበት አንጻር ሌላ ትርጉም ነው የሚሆነው። ይሄ ሁሉ የልጅ አስተዳደር በጣም ወኒው ደግሞ ወደ ዴኬር ሲስተም ስትመጡ በጣም ጉግል አርጉ፣ ሰርች አርጉ፣ የሴትዮዋ ማንነት ወቁ። 8 እና 9 ሰዓት ነው አብራች ሴት የምትውለው ከልጅሽ ጋር። ምን ያህል ለልጆችሽ ሪቪው አንብቡ። ወኙ እንትን ደግሞ ምንድነው ለኢንተርቪው ስትሄዱ ደግሞ ያላችሁን ኩዌስችን ጠይቁ። አራውንዱን ቤቱ እንዴት ነው በሉ። ብዙ አበሾች እኔ የነበሩኝ ጊዜ እውነት ለመናገር ገና አበሻ መሆኔን ሲያዩ ደስ ይላቸውና በቃ ኩዌስችን ያቆማሉ። እኔ እንደውም ጠይቃቸዋለሁ፣ ጠይቁኝ፣ ምንድነው ኤክስፔክት የምታደርጉ ከኔ? ወዲ ኤክስፔክት ልጅሽን ልትሰጪ ነው? እኔ በቃ ደስ ብሎኛል አበሻ ኮንሽ ነው እምነት ይኖር። ገብቶሻል? ይሄ አበሽነት የዋህነታችን በጣም ያሳዝነኛል አንዳንድ ጊዜ። ግን እንጠይቅ፣ ጠያቂ ስንሆን እናውቃለን። ምንድነው የምትፈልጊው? ልጅሽ እኔ ጋር አምጥተሽ 8-9 ሰዓት በቀን ይውላል፣ ከኔ ምንድነው ኤክስፔክት የምታረጊው?
እኔስ ምንድነው ምረዳልሽ? የትኛው እድሜ ላይ ነው ምንዳልሽ? እኔ በተማርኩት ይሄዳሉ፣ ግን አንቺ ደግሞ እንዴት ነው የምትጠይቂ? ራሴ ኮስችኑን አንዳንዴ ብሪንግ የማደርግበት ሲቹዌሽን አለ ኢንተርቪው ላይ ማለት ነው። እና እንደ ወላጅ ጉግል አርጋችሁ ሰርች አርጋችሁ አሁን ኬር ሉሉ ከኔ ጋር ይሰራሉ። ቅድም ሜንሽን ስታረግሻቸው ዋን ኦፍ ኤጀንቶቼ ናቸው። በጣም ብዙ ሰው ያመጡልኛል። ጥሩ ካምፓኒ ናቸው ኦነስት ጋር እና ከነሱ ጋር አብሬ እሰራለሁኝ። ሲመጡ ግን ነጮቹ ልንገርሽ ጽፈው ነው በሙሉ ጽፈው የሚጠይቁኝን ይዘው ነው አንድ ፔጅ የሚመጡት። ለምን? ትክክል ነው፣ በጣም ትክክል ነው። ይሄ ለምን ልጅ ነው የምትሰጪኝ? ልጅ ቀላል ነገር አይደለም። ይሄ ወርቅ አይደለም የምንገበያየው። ልትመልስልሽ ሊሆን ይችላል፣ ትመልሽልኛለሽ፣ እቃ አይደለም። ልጅሽ ብሬን ላይ ግን እኔ አስተዋጽኦ የማደርገው ምንድን ነው? ሙሉ ቀን ከኔ ጋር ሲውል 5 ቀን በሳምንት 5 ቀን። ስለዚህ ሪሰርች አድርጉ። ሜክ ሹር ዌር ዩ ጋይስ ፑት ዩር ቻይልድ። እና ልጆቻችሁ ቤት ሲገቡ ሃው ኢዝ ዩር ዴይ ባዲ ኦኬ ማሚ ብለው ይጠይቁሻል አይደል? ዶንት ስታፕ ኦልዌይስ ቴክኒክ ተጠቀሙ። what is the sad time yours today? do you have any sad time? you have any happy time? የትኛው ጋር ነበር ሃፒነስ? when you deep question አፋቸው ይከፍት ይናገር። አለበዛ ግን ሁሉ ጊዜ የምንለው how is your day? good mommy መመክራችሁ እህቶቼ ጠይቁ። ልጆቻችሁን ለምትሰጡ እቤት የምታሳድጉ ልጆች ደግሞ ምንም ሼም የለውም። በጣም እድለኞች ናችሁ። ልጆችን ይዞ ቤት ማሳደግ to be honest is very very እድለኝነት ነው። አቅሙ ካለ ቤት ብናሳድግ ልጆቻችንን። ለምን? ፍቅራችንን፣ ሽታችንን፣ የሽንኩርታችን ሽታ፣ የቅመማችን ሽታ ሁሉ ማንነታችን ነው። ይሄ ማንነታችን ለልጆቻችን እናስረክብ። ይሄ ነገ ጠዋት የአስራ ቤት ውስጥ ገብተው ከለር አንድ አይደሉም፣ አቋም አንድ አይደሉም ከዚህ ከዓለሙ ሲቹዌሽን ጋር እና አይደንቲቲ ክራይሲስ ብዙ ልጆች ራሳቸውን የሚያጡበት ዘመን ያለ ነው። ስለዚህ ያንን የምናሳድገው ቤት ውስጥ አሁን ከ2 ዓመት እስከ 7 ዓመት ያለ who you are you became this country this በተቻለ አቅም ደግሞ አንዴም ወይ ሁለቴ ከመጣችሁበት አገር ወስዳችሁ ሀገራችሁን ማሳየት። እኛ ይመስለኛል በእውነት ለመናገር እንደ ኮሚኒቲ ልጆቻችንን ስላበላን ስላጠጣን ፐብሊክ ስኩል ኦር ፕራይቬት ስኩል ስለላክን ኢነፍ ነው ብለን የምናስብ ብዙ ወላጆች አለን። ግን ያ አይደለም። ልጅ ስለበላ ስላልጠጣ አይደለም። ልጅ አይምሮ መብላት አለበት፣ መጠጣት አለ፣ አይምሮ ላይ መስራት አለብን። እና ምን ሆንክ ዛሬ ቀንህ ምንድን ነው? ዋትስ ዩ ሳይል ቁጭ ብላችሁ ለልጆቻችሁ ሀፈን አወር ስጡ። ስልኮቻችሁን ወርውሩ ካጠገባችሁ። እኔ ሁሌ በኢንተርቪው ላይ የምነግራችሁ ፕሊዝ እቤት ልጆቻችሁን ስትወስዱ ሃውዝ ዩር ዴይ። ይሄን አሁን ቅድም የነገርኳችሁን ቴክኒክ እነግራቸዋለሁ ለፓረንቶቻችሁ። በጣም ነው የሚያደንቁኝ። ለምን? እኔም ሰው ነኝ። ከጎደለ ደግሞ ነገ ሚስ አለም እንደዚህ እንደዚህ ነው ብላችሁ እንድታናግሩኝ ይፈልጋሉ። ቢካዝ ዊ ሬዝ ቱጌዘር ቴክስ ቪሌጅ የሚባለው ይሄ ነው። ትምህርት ቤት ኢንክሉድ ነው ለልጆቻችሁ። ትምህርት ቤት ደግሞ ሲሄዱ ከቻላችሁ እንጌጅ አድርጉ። ትምህርት ቤት ውስጥ በሆነ ነገር ልጆቻችሁ እዛ ሲያዩዋችሁ ፕራውድ ነው የሚሆኑት። በሆነ በቮለንተሪ በምሳ ሰዓት ወይም በምን ሰዓት፣ በተለይ አንደር ላይ እነዚህ ቲኔጀር ሳይደርሱባችሁ እዛ መሆናችሁ ልጆቹ ፕራውድ ይሆንባቸዋል። እናቴ እኮ እንዲህ ውስጥ ትሳተፋለች ሲሉ ከዛ በኋላ እኛ ብዙ አመት እረፍታለን። ልጆች ኮሌጅ ከሄዱ በኋላ ቤታችን ባዶ ነው የሚሆኑ። ከዛ እረፍታለን ብዙ ጊዜ። አሁን ግን ደልኬት እንሆን ወልደናል። እግዚአብሔር ሪስፖንሲቢሊቲ ሰጥቶናል። ኮሚኒቲውን እና ላይክ ይሄ አበሻ ኮሚኒቲ አሁን ቅድም እርሌል እንደውም ሰምቻለሁኝ ብዙ ነገር ኢንፎርሜሽን አንለዋወጥም። በጣም ትክክል ነው፣ አንናገርም። እኔ ሎኢንካም በሆነ አሞኬ ሶዋት ነገር ሲሞላ ደግሞ ሃይንካም እሆናለሁ። አሁን ግን ሎኢንካም ነኝ ለቴምፖራሪ ቢካዝ ልጆች እያሳደግኩ ነው። 2-3 ልጆች አሉኝ። ባሌ ብቻ ነው የሚሰራው። ሶ ሎኢንካም መሆን ለእኔ ምንም አይደለም። መንግስት ቢረዳኝ አፖርቹ እዛ እኮ የተዘረጋ ነገር አለ። የሰጡ ሰዎች እኮ አሉ። ሀብታም ሰዎች እኮ ይህንን እርዳታ አስቀምጠዋል። ግን ይህንን ሼር ለማድረግ አበሾች አንነጋገርም። እኔ በዚህ በኩል ሄጄ ይህን አድርጌያለሁ። ያንን ለመባል እኔ ብሆን ፐርሰናል ጠይቁኝ። ያው ቢዝነስ ስላለሽ ነው እንዳትሉኝ እንጂ እንደው ሎው ኢንካም ማፍርበት አይደለም። ለምን እዚህ ጋር እኮ እየሰራው ነው ስራ። ልጆች እያሳደግኩኝ ኢንካም ዝቅ ነው። ልጆቼ ደግሞ የተሻለ ነገር እንዲማሩልኝ ፕራይቬት ስኩል እጠይቃለሁኝ። አሲስታንት ስጡኝ። ልጄን ግን እዚህ ማስተማር እፈልጋለሁ እና ዝም አንበል፣ እንጠይቅ። ዛሬ እጃችን ላይ ነው ሁሉ ኢንፎርሜሽን። ዛሬ የመጀመሪያ ጊዜ ነው ባይ ዘ ዌይ እንደዚህ ላይፍ ላይ ስገባ፣ ግን ስራዬ ስለሆነ ከልጆች ጋር ስለምሰራ በጣም ርቴት አደረገኝ። መናገር አለብኝ። ልጆች ስለሆነ ምን ነው እንትን የምንለው ያንቺ ልጅ የኔ ልጅ ነው ነገር
ያንቺ ልጅ ሲነሳ ኢትዮጵያዊ ተብሎ እኔ ፕራውድ የምሆነው ባላቅሽ እንኳን ኢትዮጵያዊ ልጅ እንዲሆነ ሲባል ሀው እንዴ ፕራውድ የምንሆነው ዛሬ ኢትዮጵያዊ ልጅ እንደዚህ ግሬድ አመጣ ሃይ ስኩል እንደዚህ ተቀበለ ሲባል ልጄ ባልሆ ነው ባማላቅሽ ግን ጀስት ቢከዝ ኢትዮጵያ ስሉ እንዴት ፕራውድ እንደሞ እኔ ያውቃለሁ። ነገ የኔ ልጅም እንደሚሆነ ሲደርስ እናንተ ማምሹር ኦ ማይ ጋድ ይሄ ኢትዮጵያዊ ብለን ሼር እናደርጋለን፣ ፕራውድ እንሆናለን። ይሄ ግን የሚመጣው ዛሬ ኮሚኒቲ እናቶች ኮሚኒቲ ሆነን እንስራ፣ ተባበሩ፣ ሼር አድርጉ። ልጆቻችሁን ደግሞ በኮንፊደንስ አሳድጓቸው። ዶንት ሌት ደም ቱ ዱ ኢት ጀስት ሌት ደም። እናንተ አታርጉላቸው። ሻወር እድሜ ሲደርስ 3-4 ዓመት ውሃ እንዳይታፈን ሻወር ውስጥ ቁጭ አድርጊ ውሃውታችሁን። አም ካሚንግ ሲ ዩ ኦኬ አም ካሚንግ ጀስት ኪፕ አይ ኦን ሂም። ቁጭ ብላችሁ እዛው እንድትታ ነው። ያ ሲሆን ልጆቹ ሞለስ ራስ ያደርጋለሁ የሚለውን ነገር እየቀነሰ ሰው ያደርግልኛል የሚለውን ነገር እየዳበረ ይመጣል። ከዛ 5 ዓመት ሆኖ ፐብሊክ ስኩል ሲገቡ ድንብርብራችሁ ነው የሚለው። ደህና አስተማሪዎቹ ለእናንተ ኮምፕሌን ያደርጋሉ። እኔ አንድ ትልቅ ኮምፕሌኔ ልጄ ምግብ አይበላም ነው። ሁሉንም ምግብ ይገፋዋል ይደፋዋል ነው። ሁለተኛ ደግሞ ወክ ማድረግ አይችልም ይሮጣል። አንቺ ወክ ማስደረግ አላስለማሽ መሮጥ ነው እንጂ ይሄ ሁሉ አየ እዛ በእነሱ አይን ሌላ ነው። በእኛ እዚህ ጋር ስናሳድግ ደግሞ አትሩ ወካት እንደዚህ ሰብስበን እናሳድጋቸውና ሲወጡ ግን ሌላ ነው የሚሆነው። እና ይቅርታ ስላበዛው እህቶች ቴንክ ዩ። በጣም ካመንት የጻፉት አትጥፊ እንደዚህ እየከፈትሽ እንደዚህ ምክር ጋይደንስ ስጭን ብለውሻል። ብዙ ሰው ብለውሻል። ፕሊዝ ብለውሻል። ላይክ especially from someone like who does like child care service ብንሰማ ይሄንን ነገሮች በእውነት ነው የምለው we appreciate it ሁላችንም appreciate እናደርጋለንና አትጥፊ ብዙ ብሎሻል። በድለሽናል እስካሁን ስላልገባሽ ያለሽ ሰው አለና ፕሊዝ ያ ደስ ይለኛል። እኔ አንቺ ስትገቢ በቃ አንቺ ነሽ የመጀመሪያ የገባውብሽ ስትገቢ ይገባልና እንደዚህ በዚህ ዙሪያ ከሆነ ኤኒ ኳስችንም አድቫይስም አረጋለሁ። እኔ በደንብ ስገባ በደንብ ካየሽን ግቢና እናወራለን። በጣም ችግራችንን ተነጋግረን መፍታት የምንችለው ነገር ነው። whatever this topic የጀመረንበት ቶፒክ በደንብ አጠቃለዋለች እና ላይክ እንዳልኳችሁ ቅድም አበሻ ብዙ አሉ የኛ ሰዎች ዴይ ኬር ራን ቢያደርጉ ላይሰንስ ሊሆኑ ሴፍ የሆኑ አሜዚንግ ይኸው ሳምፕል መታላችኋለች በደንብ ነግራችኋለች። ብዙ አሉና በናኒ የተማረራችሁ ካላችሁ አፕሽኑ እንዳላችሁ ብታውቁ ነውና በጣም ከልብ እናመሰግንሻለን። በጣም እናመሰግናለን እውነት። አረ ምንም ችግር የለም እህቶቼ፣ እናንተን በርቱልኝ። እኔ በጣም ደስ ይለኛል። ይሄ ያስፈልጋል ለኛ ሀበሻ ኮሚኒቲ እናቶች። እኔ ሁሉንም እያልኩ ሳይሆን አብዛኞቻችን አስተዳደጋችን ልክ አይደለም። ምክንያቱም ልጆቻችን በጣም ነው በእኛ ዲፔንድ እንዲሆኑ የምናደርጋቸው ማለት ነው። እና ለዛ ነው እንድታወሪበት የፈለኩት። ልክ ይመስለናል፣ ግን እነሱን እየጎዳናቸው ነው። when they go out ሻይ ያደርጋሉ፣ ይሮጣሉ። ያልሹ ብዙ ነው የተናገርሽውን ነገር ማለት ነው። እና ሁላችንም ፐርፌክት መሆን አንችልም፣ ፐርፌክትም አይደለንም። ግን የቻለው እነሱ እንትን እንዲሞክሩት እድል እንስጣቸው። ከሁሉም ነገር ነው እየነካኩ የሚማሩት። እና ቴንክ ዩ ኬልዬ። እኔ ምንም ማውራት አልችልም፣ ምክንያቱም አንቺ ፕሮፌሽኑ ስላለሽ ነው እንድታወሪበት ያደረኩት እና ካለኝ ኤክስፔሪየንስ ትንሽ እንትን እንድላችሁ ነው። ቴንክ ዩ። እኔ ልንገራችሁ በእውነት እናትነት በራሱ ፕሮፌሽናል ነው። እውነት ለመናገር ሂሮ ሀፍቶ እኔ ትንሽ አመት ነው ትምህርት ቤት የሄድኩት፣ ግን ያው ሱዚን ቅድም ተናግረዋለች። እዚህ ሜሪላንድ በየአመቱ ኢንስፔክት እንደረጋለን፣ ክላሶች የምንወስደዋለን። ያ በየአመቱ የምንወስዳቸው ክላሶችን መውሰዳችንን በአመት 2 መተው ኢንስፔክት ያደርጉናል። ከዛ ባለፈ ግን እውነት ለመናገር ልጅ ማሳደግ በተለይ በዴኬር ደረጃ ፍቅሩ መምጣት አለበት። ምክንያቱም እነዚህ ልጆች አደኝ ዶፍተደ እኔ ከእንጀቴ አልወጡም። ከልጅ ጋር ግን ማዋል ስለምወድ ፍቅሩ ስላለኝ ነው። ስራው እንደ ስራ ካየ ነው እንደ ኮሚኒቲ። ግን ደግሞ እንደ እናት ደግሞ ስለሆንኩኝ እንደ እናት ደግሞ ስታዩት እናትነት በራሱ ፕሮፌሽናል ነው። አባት እኮ ውሃ ጣድና ማኪንቺስ ስራ ካልሽ እዛው ጋር ቆሞ ነው ውሃውን ሲያንተከተክ የሚለው። መልቲስታ የላቸውም። እናት ግን ስትሆኚ እዚህ ጋር የሆነ ነገር ጥደሽ እዚህ ጋር ሌላ እየሰራሽ እዛ ጋር ልጅሽን ሆምወርክ እያሰራሽ ምናምን፣ ይሄ በራሱ ፕሮፌሽናል እናትነት እግዚአብሔር ሲመርጠን ፕሮፌሽናል ነው። ግን እኛ ብዙዎቻችን በቃ ራሳችን ልምት እናደርጋለን። እናቶች በተለይ በእኛ ሊምት አናርግ። እህቶቼ ጠይቁ፣ ያለውን
ሶርስ ተጠቀሙ። በጣም አሜሪካ ብዙ ሶርስ አለ፣ በጣም ያልተነካ በጣም ብዙ እና ሶርሱን እንጠቀምበት። እኔ የማውቀው ሶርስ ካለኝ በተለይ በዚህ እንትን ስኮላርሺፕ ዙሪያ አንዳንዴ ከእሷ ጋር ገብቼ እንትን አረጋለሁ፣ ለመርዳት ሞክራለሁ። ያለውን ሀሳብ ለመካፈል ነው። ልጅ ማሳደግ እንደ ኢዚ አይደለም። ደግሞ ነው ማረዋት እንደ ቤታችን እንጂ የምናሳድገው እንደ ጎረቤታችን አይደለም። ስለዚህ የእናንተ ቤታችሁ ውስጥ ያለውን ሩል እኔ ትናንት መጥቼ ልሰብር አይደለም ወይ ደግሞ እንዲያታርጉ አርግ ሳይሆን ያለንን ኤክስፔሪንስ ለመለዋወጥ ነው። እንደ ቤታችሁ ግን ልጆቻችሁን ስታሳድጉ ቤዝ የሆነ ነገር ስጧቸው። ነገ ለዚህ ዓለም ይዘው ሲወጡ የሚዋጉበት ጃኬት አልብሷቸው። ዳስ ጃኬት ሚንስ ማንነት፣ ኮንፊደንስ። ነገ እዛ ጋር ሲዋጉ በጣም ኮንፊደንስ ያለው ልጅ ትፈጥራላችሁ። ሲናገር በደንብ መልስ የሚሰጥ ልጅ እኛንን የምንጀምረው። ብሌሙም ስንደረግ እኮ እናት ናት፣ ቅድም ብያችኋለሁ። ስለዚህ ጠንካራ እንሆን። በቃ እግዚአብሔር በበረከት እናቱ አድርጎናል እና እናትነት በራሱ ፕሮፌሽናል ነው። እኔ ፕሮፌሽናል ምናምን ስላልሆንኩ አይደለም፣ ግን ማንበብ ይጠይቃል፣ መጠየቅ ይጠይቃል። ከእናቶች እንዲህ በዙሪያ ደግሞ መመካከር ይጠይቃል። የእኔ ኤክስፔሪንስ ማይቢ ለአንቺ ሄልፕ ሊያደርግሽ ይችላል። የአንቺ ኤክስፔሪንስ ለእኔ የተጻፈውና የተማርኩት ነገር በትንሽ ዓመት ነው የተማርኩት። በኤክስፔሪንስ ግን ያገኘሁት የተለያየ አይነት ልጅ ነው ያሳደግኩት። ከስፓኒሽ ቤ፣ ከነጭ ቤ፣ ከጥቁር ቤ፣ ከአፍሪካዊ ቤ። እነዛ ልጆች ከየቤታቸው መጥተው ብዙ አይነት ነገር ነው ዲቨሎፕ ያደረኩት። ትምህርት ቤት ከተማርኩት ከልጆች ጋር ያሳለፍኩት ታይም ለእኔ ኤክስፔሪንስ እና ያንን ኤክስፔሪንስ ሼር ላረጋችሁ ኤኒ ታይም ደስተኛ ነኝ። እህታችን በገባሽ ቁጥር ጆይን አረጋለሁ። አንድ ትልቅ ጥያቄ እየቀረበልሽ ነው። if you feel comfortable it's up to you። የዴኬርሽ ሎኬሽን የት ነው? ወይ የዴኬርሽ ስም ብትነግሪን። ሜሪላንድ ብዙ እናቶች አሉና ወይ ሎኬሽኑ ወይ የኬር ሉሉ ላይ ስሙን ኬር ሉሉ ላይ ነው it's not directly your name እሱ ታውቂያለሽ መሰለኝ እዛ ሰርተሽ they don't put the no I'm like ለልጅ አይቻለሁና የኬር ሉሉ ላይ ያለው ስምሽ ብትነግራቸው they can easily look at it. you don't have to ብዙ እዚህ ፓብሊክ ላይ ማድረግ ካልፈለግሽ ብዬ ነው። እና ችግር የለውም። እኔ ቢዝነሴ እኮ ያው ጉግል ላይም ነው ምናምን ላይ ነው። አለም ቻይልድ ዴይ ኬር ፒን የምታረጉ ሰዎች አሮ ነው። እኔ ኒው ነኝ ለዚህ ነገር ነው። አለም ቻይልድ ዴይ ኬር ኤቭሪባዲ ጻፋችሁ። ወደ ዊትን አካባቢ ነው ያልሽው? ሶሪ ነው በርተስቪል ሜሪላንድ ብሬትስቪል። ኦኬ አለም ቻይልድ ኬር ሰርቪስ አለም ቻይልድ ዴይ ኬር ጉግል ላይ ታገኙኛላችሁ። ወይ ደግሞ አይከምፑችም ዴም ላርግልሽ ፎን ነምበሬን ከፈለግ ዴም አርጓ ዴም አርግኝ እኔን ያው ከታጽፋላችኋለች ብሬትስቪል አካባቢ ሶ ዋይት ኦክ ያላችሁ ወደ ኮሎምቢያ ያላችሁ በስፔን ያላችሁ it would be an amazing location። ታች ተጽፎላችኋል። እሺ አለም ጉግል ላይ አለሁኝ። ጉግል ላይ አለችላችሁ። እሺ ጥያቄ ተመልሷል። በጣም ጨቀጨቃችሁ። የቱ ጋር ናት ያላችሁ ሁሉ አሁን መልሰንላችኋል። ሌላው ደግሞ በጣም አንድ ኢንከሬጅ ማረገው በዚሁ አጋጣሚ እህቶቼ ቤት ያላችሁ ታውን ሃውስ ያላችሁ መክፈት የምትፈልጉ ዴኬር እውነት ለመነጋገር ስራው ይኖራል። ከየት እንጀምር ምንድነው አስተያየትሽ ለምትሉኝም ደግሞ እውነት ሼር ለማድረግ ወደኋላ አልልም። ምክንያቱም አንዳንድ ጊዜ ስታስቡት ልጅን እያሳደግኩኝ ዴኬሩንም ሰርቼ ልጄን አሳድጌበታለሁ። ዛሬ ልጄ ደግሞ ለየት ነውና ስራው ኢንካምም አለው እና ይህንንም እንደ ቢዝነስ የምታስቡ ሰዎች ካላችሁ ባላችሁበት ስቴት የተለያየ ሬጉሌሽን ሊኖር ይችላል። ግን በሜሪላንድ ብዙ ሰዎችን ረድቻለሁ እስካሁን ቱ ጊቭን ኢንፎርሜሽን። አሁን ደግሞ ቲክታኩ በጣም ሀይ ስለሆነ በዚህ የምትፈልጉ ከሆነ ደግሞ እረዳችኋለሁ። ምን አይነት ኢንፎርሜሽን የትምህርት ቤት ሄዳችሁ ተምራችሁ ላይሰንስ እንደምታወጡ ምናምን በዚህም ልንረዳዳ እንችላለን። ቴዲዬ አይ ፎሎ ዩ ምክንያቱም እኔ ሀሳብ ስላለኝ መለስኩልሽ ጥያቄሽን። በጣም ቴንክ ዩ እና እያሰብኩበት ነበር እውነት። እና በርቺ ፎሎ አድርጌሻለሁ፣ ቴክስት አደርግልሻለሁ የምፈልገው ነገር ሲኖር ማለት ነው። ኤኒ ታይም ደውለሽም ቅዳሜና እሑድ ነው ያው ለማውራት ብዙ የምችለው። እሺ ስልክ ቁጥርሽ አለ እንትን ላይ ጉግል ላይ አግኝቼሻለሁ። ያ በሉ እንግዲህ ይኸው እንግዲህ ቅን የሆነ ሰው አግኝታችኋል። ጥሩ ዴኬር ያለው ወይ ጋይድ ልታረጋችሁ መክፈት ከፈለጋችሁ ፋሎ አድርጓት። አለም ቻይልድ ኬር ብላችሁ ጉግል ብታረጉ ብሬትስቪል ሜሪላንድ ሺ ዊል ፖፕ አፕ። ከዚህ በላይ ምን ትፈልጋላችሁ? ፈትቶ የሚያጎርሳችሁ ነው። አሮን ጌርት እግዚአብሔር ዛሬ እንዴት እንደገባሁና ፔጅሽ አይቼሽም አላቅም። ግን
ስለዚህ ስታወሪ በጣም ኢንተረስት ሆንኩና ዝም ብዬ እና ቴንክ ዩ ስለሰጠሽኝ እድል አመሰግንሻለሁ። በርቱ እህቶቼ። ሌሎች እናውራ። ውብ አለውኝ so much. Okay, ውብ ምጣድ ወይ my favorite. ሃይ ሰላም፣ እንዴት ዋላችሁ? እንዴት ነው? እግዚአብሔር ይመስገን ሰላም ነው። ሰላም። እኔ ደግሞ ሌላ ኤክስፒሪየንስ ነው ያለኝ ስለ ቤቢሲተር። እኔ ልጆቼ 2 አድገዋል ወንዶች። ፎርቹኔትሊ አይ ዋዝ ቬሪ ላኪ፣ በጣም ላኪ ነበርኩኝ። የመጀመሪያውን የሚያሳደገችልኝ፣ ሁለተኛው በተለይ የሁለተኛዋ በጣም በቃ የተባረከች ልጄ እስከ 2 ዓመት ቲቪ አላየም። ቲቪ የሚባል ነገር መድኃኒዓለምን ነው የምላችሁ፣ ቲቪ የሚባል ነገር አላየም። ሙዚቃና ምግብ ራሱ እሷ ናት። በቃ ሊትራሊ የእሷ ልጅ ነበር እና አይ ዋዝ ቬሪ ላኪ። በጣም ወንደርፉል ፐርሰን ናት። አይ ቲንክ አሁን ሺ ኢዝ ኢን ሳንዲያጎ ሙቭ ስታደርግ፣ እኔ አይ ሊቭ ኢን ቨርጂኒያ። ተለያየን። ሌላስ ያው እኔ ልጆቼ ስላደጉ ሌላ የምለው ፒቲኤ መንበር መሆን አለባችሁ። በተለይ ልጆቹ ያንግ ሲሆኑ ከአስተማሪዎቻቸውም ጋር ሪሌሽንሽፕ ይኖራችኋል። ልጆቻችሁ ምን እንደሚያደርጉ ታያላችሁ። ሁለተኛ ቮለንቲር ወርክ እንዲሰሩ ሸልተር እየወሰዳችሁ፣ በጣም የተለያየ ኦርጋናይዜሽን አለ በራሳቸው ገንዘብ። አሁን ታንክስጊቪንግ ሲሆን ክሪስመስ ሲሆን በራሳቸው ገንዘብ ፋሚሊ ስፖንሰር እያደረጉ ገዝተው እቃ እንዲሰጡ መስጠትን ማስተማር አለባችሁ። እና ሁልጊዜ ምንድነው ችግሩ? ልጆቻችንን ትንንሽ ሆነው በቤቢሲተር እናሳድጋለን። ከዛ ወንዴ ቢኬመ ቲኔጀር በር ከፍተው እንዲገቡ እናደርጋቸዋለን። እሱ በጣም ትልቅ ጥፋት ነው እኔ እምለው። ምክንያቱም ልጆች በተለይ ቲኔጀር ሲሆኑ 12 13 ዓመት በር ከፍተው ሲገቡ ከኋላ ማን ነው አብሯቸው የገባው? ስለዚህ we have to be in the house። ከተቻለ በስፖርት ታይኳንዶ፣ የተለያየ አክቲቪቲ እንዲያደርጉ። እኔም ብዙ ጊዜ ምንድነው የምለው አሰ ፔረንት እነዚህ ልጆች ስናመጣ፣ እህቴም ተናግሯለች፣ ምግብ ስላበላናቸው አይደለም፣ ሌላ ነገርም ማስተማር፣ ማንነታቸውን ከየት እንደመጡ። ያው they're an American, they're born here, they're Ethiopian, they have a root። የኔ ልጆች ወንዶች ናቸው፣ they're black boys the end of the day። ስለዚህ ውጪ ሲወጡ 3 things ነው ሪፕሬዘንት የሚያደርጉት። 1 ራሳቸውን፣ 2 እኛን፣ 3 ሬስ። ምክንያቱም አንድ ልጅ ብላክ ቦይ ኢትዮጵያዊ ሆነ ምን ሆነ ውጪ ሲወጣ he's a black child in America። ስለዚህ ያ ልጅ ሲያጠፋ 3ታችንም ነው የምንሰደበው። እሱም ይሰደባል፣ እኛም አሰ ፔረንት እንሰደባለን። ደግሞ ሬስ ያው አሜሪካን ሀገር ጥቁር ነጭ እየተባለ ስለሚያድጉ ያ ሁሉ አለ። ሌላው ያው ከልጆቻችን ጋር we have to have a relationship። እኔ አይ ዶንት ኖ የልጆቻችሁ እድሜ እንዴት እንደሆነ። እኔ ትንሽ በዱላ አምኛለሁ፣ ጧጧ አድርጌ ያሳድጊያለሁ። ባለቤቴ ደግሞ ንግግር የሚለው ነገር አለ። ጠረጴዛ ላይ ቁጭ ብሎ በንግግር ነው። እኔ ደግሞ ያው ሴት ነኝ፣ ፔሸንቱም ስለሌለኝ ሲያጠፉ ቄጣቸውን አድርጌ አሳድጊያለሁ። my oldest is 22, he is in 4th year in college. My second one is 20, he is in 2nd year in college። እና ልጆቹን በቤቢሲተር ብቻ የምታሳድጉ ከሆነ ቅድም እህቴ ተናግሯለች፣ ብዙ ነገር ቴሌቪዥን አለው መደረግ የለበትም ኤክሴፕት ሳተርዴይ ወይ ሰንዴይ። የኔ እንዳልኳችሁ ሁለተኛው ልጄ እስከ 2 ዓመት ቲቪ አላየም። እሷም አታይም ነበር፣ መጽሐፍ ቅዱስ ነበር የምታነበው እና መዝሙር ነበር የሚሰማው። ስለዚህ አሰ ፔረንት እኛ ኢንቮልቭ ማድረግ አለብን። ልጆቻችን ከውጭ ሲገቡ ምን እንደተማሩ እንዳለችው መጠየቅ። ማም አም ጉድ ይላል። ዋትስ ጉድ አባውት ኢት? ምን አረጋችሁ? ሃው ዋዝ ዩር ዴይ? ዲድ ዩ ሃድ አ ጉድ ዴይ? አዎ ከማጋ ምን አረግ? እያንዳንዱን ጥያቄ ከጠየቅናቸው they will be open። ሌላው የአሜሪካን ሀገር የተወለደ ልጅ ነጭ ወረቀት ነው ብዬ ነው ማምነው። ውሸት ካስተማርናቸው ያዋሻሉ፣ እውነት ካስተማርናቸው እውነት ነው። ምንም ነገር አያውቁም፣ መጥፎ ነገር እኛን አይተው ነው የሚያድጉት። ስለዚህ እኔ ኢንከሬጅ ማድረጋችሁ በተለይ ያንግ ፔረንትስ talk to your children, spend time with your kids, don't work 2-3 jobs። እና ለነሱ ጫማ ምግብ ተገዝቶ ልጆቹ የት እንዳሉ አለማወቅ ከባድ ነው። ሌላ በምታምኑት ሃይማኖት ኦርቶዶክስ ሆናችሁ በኦርቶዶክስ፣ ጴንጤ ሆናችሁ በጴንጤ ልጆቹ ሞራልን አድገው አውቀው እንዲያድጉ ወስደን ማሳደግ አለብን ብዬ አምናለሁ። ቴንኪዩ በጣም ብዙ ትንሽን ዋች አያሻለው ጉድ ፐርሰን። እና ያው የኔ ልጆች ጎረምሶች ናቸው።
እና they're good kids. They played basketball ምናምን እና spend time with your kids. Yes, thank you so much. ይሄ ሁላ የምናወራው እናቶች ነን. I'm hoping this message also applies for the fathers. I know እዚህ ጋር ትኑሩ አትኑሩ አላውቅም. Applies both ways. Parenting is both ways. እሺ የናኒ ችግር ቢኖርብንም የሁለታችን ብዙ ጊዜ እናት ላይ ነው የሚጣለው። የዴኬር ችግር ቢኖርም የሁለታችን ችግር ነው መሆን ያለበት የእናትም ያባትም both ways. It goes both ways. እና ሜሴጃችንን ለእናትም ለአባትም ነው። Hopefully በጣም ብዙዎቻችን ተምረንበታል። ማራኪ I know you want to say something. You can say now. So yeah. ማራኪ ያለሽ ማራኪ ልክ ነኝ? ያ ልክ ነሽ። አይ ጨርሱ ብዬ ነው። እኔ ቶፒክ ከዚህ ቶፒክ አይደለም ማዘርቱ ሌላ ጥያቄ ስላለኝ ላንቺ ነው እንጂ ያውሩና የጨርሱና መጨረሻ ላይ እኔ አወራለሁኝ። የሚፈልግ ሰው ካለ ማስገባት ትችላለሽ። እያዳመጥኳችሁ ነው። በዴክ ጉዳይ ናኒ ሲቹዌሽን ድራማ አይደለም ብቻ issue that we have. I want to ምንድነው put a seal to it. But we put a seal to it for us. We need to fix it. Both sides. ያለብንን ችግር ገብቷችኋል አይደለ? Like option ሌላ option እንዳለን አውቀን እነሱም የተጎዳን ያሉት ካለም ተጎድተናል ብሎ ለዛ ሰው ተናግረው ፊክስ የሚያደርጉበት እና በጣም አነጋጋሪ ሆኗል። ፖስት አድርጌው ካመንቱ በጣም አነጋጋሪ ሆኗል። እናቶች በዚህ ጋር ዲኤም ታርጉኛላችሁ። ዶንት ዲኤም ሚ ፖስት ካመንቱ ላይ ጻፉ ስቶሪያችሁን የነበራችሁን ችግር። ላይቫችን የጀመረው በሱ ነው። እሺ ስለ ናኒ ወሬ ስለነበረ ነው። and also there is amazing home daycare run የሚያደርጉ ሰዎች አሉ አካባቢያችን ላይ። እነሱንም we have to consider። በቤታችን ራሳችን ብናሳድጋቸው is a blessing። እግዚአብሔር የሰጠ ስጦታ ነው if you are able to እና ከቻላችሁ አሜን በሉ፣ ካልቻላችሁ ሌላም ኦፕሽን እዩ። አበሻም ናኒ ከቀጠራችሁ አዋን ናኒዎቹ to understand the issues ገብታችኋል። ችግራችን በማላችን ያለውን ችግር አንደርስታንድ እንዲያደርጉ ነው። እነሱም እንደ ስራ እንዲሉት እኛም እንደ ሰራተኛ ብለን ቀጥረናቸው ግን እንደ ፋሚሊ እንድንተጋገዝ ጭከና አይኑር። ገብታችኋል። on top of that I know there is amazing ናኒዎች እንዳሉ አውቃለሁ። ኩኒ እንዳለችው she has an amazing I have other people who have an amazing ናኒስ እንዳሉ አውቃለሁ። but ችግር ያለበትም ይበዛል፣ የሚማረረውም ይበዛል። እና ለዛ ነው ያንን ፖስት ይሄንንም ላይቭ የጀመርኩት። እግዚአብሔር ብሎ ደግሞ ብሶ አመጣልንና እንድንነጋገርበት አደረገን። ሶልቭ እንድናረግ። እሺ ምንድነው ችግሩ? የኛ ጋር የሆነ ችግር ካለ ኮሚኒቲያችን ላይ ስታወሩ እናንተ ናችሁ የምትጠመዱት። እንደ ኔጌቲቭ ነው የሚታየው ኮንቨርሴሽኑ፣ እንደ ኔጌቲቭ ነው የሚታየው፣ እንደ ጥላቻ instead of talking about it and solving it። እኔ አሁን ናኒዎች የናኒ ቤተሰቦች እኔም ቢሉኝ ቢያገኙ ደስታቸውን አይችሉም። ኦር ሜላትም ለጥፋለች ሌላ ልጅ አበሻናት የምትባለች እና እኛ we want to solve ገባችሁ? we want to solve it እንጂ we not trying to make ቀደም እንዳልኩት እኛንም ይፈልጋሉ እኛን ስራ ይፈልጋሉ፣ እኛም እነሱን እንፈልጋቸዋለን። እና ሌላ ኦፕሽንም ኮንሲደር አድርጉ እናቶች፣ ቤተሰቦች፣ እርጉዝ ያላችሁ ገና ልጅ የምታስቡ there is other option. ዴኬር ኦፕሽን ነው። home daycare run የሚያደርጉ አሉ። ናኒ ሼሪንግ is an option. ፕሮፌሽናል ላይሰንስ ላይኖች ቀጥራችሁ ከሌላ ሰው ጋር ሼር እያደረጋችሁ ኮስቱን ሼር ታደርጋላችሁ። እና እንትን አትበሉ። እውነት የሚናገረውን ሰው ደግሞ ምቀኛ አትበሉ። ቀንተሽ ነው ምናምን I have no reason። ማንም ሰው ሊቀና አይችልም። ማንም ሰው ሲናገር እውነት by the way ሁሉ ቦታ ላይ ነው እውነት የሚናገር ሰው ላይ ሁሉ የፈርስት ኮሜንት ቀንተሽ ነው እና ምናምን ይባላል። እና let's not be, because at the end of the day we're raising a next generation here. አንድ ላይ ሬዝ እናድርግ፣ ተመካክረን ተረዳርተን ነው ያልነው እንጂ ከፍለን ነው ያልነው እንጂ በነፃ አላልንም። ገብቷችኋል አይደል? ኤኒዌይስ ብዙ አወራሁባችሁ። ማለኪያ መቀጠል ትችያለሽ። እሺ ልክ ነው። አሁን እዚህ ጋር የሆነ ወይ ወንድ ወይ ሴት not the most important and useful life ever seen in this TikTok ይላል። በጣም እውነት ነው። በቃ ቴንክ ዩ ከታች ኮሜንት ላይ አይቼ ነው እና ደስ ይላል። እውነት ነው። እኔ ራሱ በጣም ብዙ ነገር ነው የተማርኩት። አላውቅም ላይክ እንዳልኩሽ ሌላ ስቴት ነው የምኖረውና ስፔሻሊ አስተማሪዋ መታ የተናገረችው ዴኬር ኦን የምታደርገው የመማማር ሂደት ነው። በጣም ደስ የሚል ነው እና ያው ፊድባክ መሰጣጠት ጥሩ ነው። ያው ባህላችን ስላልሆነ ነው እንጂ ጥሩ መጥፎ ብሎ ማሳደግ ስፔሻሊ ውጭ ሀገር ያለን በጥሩ ነገር እንዲያድጉልን ስለምንፈልግ መማማሩ ጥሩ ነው ብዬ አስባለሁ። እና በጣም አመሰግናለሁ ይሄን ቶፒክም ስላነሳሹ።
እኔ ራሱ የልጆች እናት ነኝ፣ 4 አሉኝ። ቤቴን ያሳደግኳቸው ዴኬር ምናምን ሄደው አያውቁም። ግን ሞር አለመሄዳቸው ደግሞ የጎዳቸው ነገር አለ። አሁን እህቴ እንዳለችው ኬሊ ልጆቼ ይሮጣሉ በቃ አይደለ እንዳለችው ነው። ታፍ ነው መሄዳቸው ጥሩ ነበረ ነው እና ደስ ይላል። ቴንኪዩ። እኔ ጥያቄ ላንቺ ያለኝ ካልቻልሽ በሌላ ጊዜ ሊሆን ይችላል። ወንድሜ ዲሲ ያለና የሆነ ምንድነው የሚባለው ስሙ ምንድን ኢኩፕመንት ሜዲካል ኢኩፕመንት መስራት ፈልጎ ያ ኢንፎርሜሽን ካለሽ ካወቅሽ ብዬ ነው እና እሱ ልጠይቅሽ ነው። አረ ነው ፋም ክሊር ገብቶሻል? ማቆስ የለም ዲኤም አርግኝሽ ሳይሆን እሺ፣ ያ እንደዛ የሆነች ኢትዮጵያዊ ልጅም ስትሰራ ነበር እንደዚህ ሜዲካል ኢኩፕመንት መስራት የምትፈልጉ ምናምን ስትል ነበርና ኢንኬስ ካወቅሽ ብዬ ነው። አለች ስቲል አካውንቷ ተሰርቆባት በሌላ አካውንት ከፍታ እየተናገረች ነው። አሁን አሁን አላገኘኋትም። ስሟ ኤደን ምናሽ ዲኤም አርግኝና ነው ምን አልሽ? እሺ ሪታይ ምን አልሽ? ናርዲ በሰርክ ላይ ብለሽ ናርዲ። እሺ እሺ እግዚአብሔር ይስጥልኝ፣ አመሰግናለሁ። እግዚአብሔር ይስጥልን። የእሱ አካውንት 2 ነው። አንደኛው 19 አንደኛው 1000 ምናምን ነው። የእሱ 19 ሌቦች ናቸውና ዶንት ዲኤም ደም። ኦኬ እሺ ማይ ዲኤም አርጋት ትልክሻለች የት እንዳለ። እሺ እኔ እናት እግዚአብሔር ይስጥልኝ። ሁላችሁንም አመሰግናለሁ ስላስገባሽ። ችግር የለም ሁላችንም ለባለ ሰንሴትዬ ጎሄድ ኦኬ። ምን ልገው ሌላ አሁን እኔ የ2 ዓመት የ3 ዓመት እና የ4 ዓመት ልጅ አለኝ እና ካለኝ ኤክስፔሪየንስ ትንሽ ልበል ብዬ ነው። ምክንያቱም እኔም ስትራግል ያረኩበትን ነገር ማለት ምናልባት እዚህ የሚረዳው ሰው ይኖራል ብዬ ስላሰብኩ ነው። ምንድነው የእኛ ልጆቻችንን እንትን ስንል ያው ቅድምም ብየዋለሁ ዲፔንድ ስለምናረጋቸው በጣም እንትን እናደርጋለን፣ ስትራግል እናደርጋለን እና መጀመሪያ ላይ እኔ ዴይኬር አልክምል ነበር ማለት ነው እና የኔ ልጆች የጀመሩት የሆነ ክላስ ሲጀምር በቃ ይሄዱ ለትንሽ ሰዓት ብዬ ነው እንትን ያሉና እዛ ሲሄዱ በደንብ እንትን ያደርጓቸዋል ምናምን ነገር እና እኔ ስመጣ ደግሞ ምንም ነገር አላደርግላቸውም። ላይክ ማብላት ማጠጣቴ ምናምን ማስተኛቴ ማጠቤ ምናምን ነው እንጂ ማየው ነበር። እነሱ ምን እና ቲቪ አላሳያቸውም ነበር። ግን የሆነ ሰዓት ላይ እየከበደኝ መጥቶ ነበር ማለት ነው። በቃ ብቻዬን ማልቀስ አለቅሳለሁ ምናምን። ይሄ የምናገረው ምናልባት እንደኔ እንትን ያላችሁ ሰዎች ትኖራላችሁ ብዬ ነው። ምክንያቱም በጣም ከባድ ነው፣ ስፔሻሊ ባክ ቱ ባክ ልጅ ሲኖራችሁ ማለት ነው እና ምን አደረኩኝ? በጣም ሁሌ ሰርች አደርጋለሁ። በቃ እንዴት ባሳድጋቸው ነው እንዴት እንትን እንደኛ እንዲህ ማድረግ የለብኝም። ባለቤቴ ጋር እነጋገራለሁ እንዲህ ማድረግ የለብንም ምናምን፣ እኔ እንደዚህ ካደረኩ አንተም ደስ ምናምን እያልኩኝ ማለት ነው። አንደኛ እሱን ማድረግ አለብን። ከባሎቻችን ጋር እንነጋገር በልጆቻችን ጉዳይ አንደኛ። ሁለተኛ ደግሞ ልጆቹ ዴይኬር ውለው ሲመጡ ፕላን አውጡ ምን እንደምናደርጋቸው። የቤቱ ስራ እኔ አሁን ላይ እንደዛ ሁኛለሁ። የቤቱ ስራ ጥንቅር ብሎ ይቀር። ምክንያቱም ስራዎቻችን ልጆቻችን ናቸው። ለምን ወለድናቸው? እኔ ስወልድ ልጅ ፈልጌ በጣም ልጅ ስለምወድ ልጅ ፈልጌ ነው የወለድኩት እና ግን ማሳደግና መፈለግ መውለድ ሌላ ታሪክ ነው ማለት። እኔ በቃ ይበላሉ ይጠጣሉ ያድጋሉ ነው። ግን እነሱ ብዙ ነገር ይፈልጋሉ ከኛ እንድናስተምራቸው እንድናሳያቸው አብረናቸው እንደነሱ እንድንቦርቅ እንድንጫወት ይፈልጋሉ። ያንን ነገር እኛ የሀበሻ ወላጆች እንደዛ ስላላደግን ማድረግ አንችልም። እኔ ትንሽ ክብድ ብሎኝ ነበር ማለት ነው። አሚን አይ ትራይ ማይ ቤስት ሁሌ እንትን እላለሁ ምናምን። የሆነ ሰዓት ላይ ግን ይደክመኛል። ባሌም ሲመጣ ራሱ አለቅስበታለሁ። የሆነ ነገር ሲናገረኝ እጮህበታለሁ በቃ ምናምን ብዬ ሽንት ቤት ገብቻ አለቅሳለሁ። እንዲህ የሚሰማችሁ እናቶች ልትኖሩ ትችላላችሁ። እና ይሄ የምለው ሁላችንም ደሴም ሌብል ነው ያለ ነው። ማንም ሰው አሁን ይሄን ኦፕን ስላረግሽ በጣም ደስ ብሎኛል። ምክንያቱም እንደዚህ የምንነጋገረው ነገር ስለሌለ ነው። በቃ የከሌ ልጅ ፐርፌክት ናት የኔ ልጆች ግን ምናምን ያለን ይጨናነቃል ነው። አሁን እኔ ያደረኩት ልጆቼ ትምህርት ቤት ደርሰው ሲመጡ የሆነ ቦታ ወስዳቸዋለሁ፣ ወይ ላይብራሪ፣ ወይ መጫወቻ፣ ወይ ዋና፣
ወይ የሆነ ነገር ማለት ነው። አሚን ሁሌም አደርገዋለሁ፣ ግን ይደክማችሁ የለ ደግሞ የቤት ስራ ምናምን ስንል ብስጭት እንላለን። ምክንያቱም እኛ እናቶች በጣም ብዙ እንትን ያለም የቤት ስራ፣ ውጭ ከሰራችሁ ደግሞ የውጭ ስራ አለ፣ የቤት ስራ አለ፣ ልጆችን ማሳደግ አለ፣ ብዙ ነገር አለ እና እሱ እንትን ሲልብን ሲጨማመርብን ስትረስ አውት እናደርጋለን። አንዳንዴ ዛሬ ደስ ካለን ነገ ደስ አይለንም። እኔ አሁን ያለሁበት እንትን እንደሱ አይነት ያደርገኛል። አንዳንዴ ዛሬ ደስ ካለኝ ነገ ደስ ላይለኝ ይችላል። ምክንያቱም በቃ ሁሌ አስባለሁ ለልጆቼ ምን አይነት እናት ነው መሆን ያለብኝ፣ እንዴት ነው ማድረግ ያለብኝ እያልኩኝ ማለት ነው። ምክንያቱም ብስጭት ስንል እነሱን አጉል የሆነ ንግግርም እንጮህባቸዋለን ምናምን እና ሌላው ፕላን ማድረግ አለብን። ከትምህርት ቤት ሲመጡ ይጠቅመናል። እኔ እየጠቀመኝ ስላለ ነው የምነግራችሁ። የቤቱ ስራ ጠንቀር ብሎ ይቀር። እውነቴን ነው የምላችሁ። በተለይ ወዳችሁ ፈቅዳችሁ ከወለዳችኋቸው ምን አባቱ እንደ ኢትዮጵያ ላይ ምን አባቱ ይሆናል ይደግ ምናምን አንበል። ምክንያቱም ነገ ትውልድ ነው የምናፈራው። እነዚህ ልጆች ነው ሲያድጉ ጥሩ ደረጃ ደርሰው ጥሩ ነገር የሚያደርጉት አይደለ? ትውልድ ነው እንትን እያልን ያለ እያፈራ ነው ያለ እና መስራት አለብን እና እኛ ወላጆች ማለት ነው። ጀስት ዝም ብለን መጡስ በሉ ጠጣ ከበላ ከጠጣ የሚባል ነገር አለ። ምን አባቱ ይሆናል ከበላ ከጠጣ ምናምን ነገር ምንለው ነገር አለ። ልጆቹ እኔ ሁሌ ስመጣ ማሚ ዛሬ የት ነው የምንሄደው ይለኛል። ትልቁ ልጄ ማለት ነው። ትልቁም ትንሹም የት ነው የምንሄደው? እዚህ እንሄዳለን ደክሞኛል ምናምን ካልኳቸው ኦኬ ምናምን ይላሉ። ከታች ወርጄ ምናምን አጫውታቸዋለሁ ልክ እንደነሱ ሁኜ ማለት ነው። ኦፍኮርስ ሁሌ ይሄን ማድረግ አንችልም፣ ግን እንዳልኳችሁ ታይም መስጠት አለብን በጣም ማለት ነው። ምክንያቱም ወደን ፈቅደን እስከመጣናቸው ድረስ እዚች ምድር ላይ ለእነሱ ጊዜ መስጠት አለብን እና አይ አንደርስታንድ እውነት እንደኔ እንትን ሲቹዌሽን ውስጥ ያላችሁ እናቶች ካላችሁ we are the same level እውነት በጣም ነው እንትን የሚያደርገው የሚፈትነው እና አይዞን እንደዚህ እየገባን እናውራ እንነጋገር። የዚህ ሀገሮቹ ኮሚኒኬት ስለሚደራረጉ ምናምን ኢንጆይ ነው የሚያደርጓቸው። አይታችሁ ከሆነ ልጆቻቸውን በደንብ ኢንጆይ እያደረጉ እኔ እጠይቃለሁ how's your kids ምናምን they are good ምናምን እንደዚህ ኮምፕሌን አያወሩም። እኔ አሁን ሲጠይቀኝ በጣም ታፍ ነው እንዲህ ነው ምናምን እላለሁ። እነሱ ታፍም ቢሆኑ እንዲህ ናቸው አይሉ እና ይሄንን ለማለት ያህል ነው። ቴንክ ዩ ሰንሴቲቭ ሶ ማች በጣም እናመሰግናለን። አንድ ነገር ልበላት። ሶሪ ኦኬ እማይ አይ ቲንክ ብዙ ጊዜ እናትነትን እንደ ስራ ከታየ ኤግዞስትድ ነው የሚያደርገው። ስለዚህ አድቫይስ እኔ አይ ዌንት ትሩ እና አንደኛ ለራስሽም ዩ ኒድ አ ብሬክ። ወይ ልጆቹ ትምህርት ቤት ሲሄዱ ወይ ለባል ሰጥተሽ ለራስሽ even if you take a walk. I used to do that when I get exhausted. I need a break for myself. ስለዚህ I'll go to the mall to take a walk በራሴ ብቻዬን ወይ I'll go to do my hair or my nail ለራሴ ራሴን ሪከቨር ለማድረግ unless I'm okay ልጆቼ ላይ ፍራስትሬሽን ስለማወጣ ነው። ስለዚህ ሁልጊዜ you have to come first. ቤት ውስጥ ራሱ ቁጭ ብለሽ if you just want to take a cold shower whatever you want to do አንቺን ሪላክስ የሚያደርግሽን መጀመሪያ አንቺ you have to recover. I know it's tough ምናምን ግን that's the best way እንትን አትይም exhausted አትሆኝም። ሌላው ያው parenting we have to see እኔ I see as a joy. ለእኔ I was blessed to have two wonderful kids. እግዚአብሔር የሰጠኝ እንደ ስራ ሳይሆን እንደ ፕሪቪሌጅ አድርጌ ነው ያየሁት እና እንደ ስራ አትዩ ሜቢ ሚስ አንደርስቱድ አድርጌሽ ከሆነ ኖ እኔ እንደ ስራ ያየሁት ሳይሆን ላይክ እንዴት ነው መሰለሽ መጀመሪያ ላይ ልጅ ያሉ አያስቸግሩም። ታውቃላችሁ ልጅ ያሉ ይበላሉ ይጠጣሉ ይተኛሉ አይደል? ያን ታይም በጣም ኢንጆይ ያደርገው ነበር። በቃ ደስ ይለኛል ምናምን የሚያለቅሱትም እንትን አያደርገኝም። ልክ ያደጉ ሲመጡ ግን እንዴት ነው እነሱን ሄልፕ ማድረግ አለብሽ፣ ጋይድ ማድረግ አለብሽ፣ የሚያስፈልጋቸውን ነገር ካንቺ መስጠት አለብሽ። አንዳንዴ እኔ
ለዛ ብቁ የሆንኩ አይመስለኝም። ገብቶሻል? አይ ዲድ ማይ ቤስት ማለት ነው ኤቭሪቲንግ እና ማታ ስጨርስ እንዲሁም ቴንኪዩ በቃ እንትን ብያቸዋለሁ ምናምን እላለሁ። ግን ምንድነው ላይክ አንዳንዴ አይደክምሽም? እንዴት ብዬ ልንገራችሁ? ሁሉም ይደክማል። ግን ይኸውልሽ there is no formula to raise children። ሁለት ልጅ አሳድገሽ ሁለቱም ሶሪ ከወሰድኩ ሰዓቱን ሁለት ልጅ አሳድገሽ ሁለቱም የተለያየ ይሆናል። as long as you do the best አንቺንም ደግሞ you have to take care of yourself። አንቺ መጀመሪያ ራስሽ you have to take care of yourself። ከዛ በኋላ ነው ልጆችሽንም ባሎችሽንም ባልሽንም ባሎች አልኩኝ እንደ ልጆች ቆጥሬያቸው ማለት ነው። ያው husband is a third child ማለት ነው። I mean I've been married for 25 years. It's good. They're good. ግን ያው their child እነሱ ማለት እና የኔ ሀሳብ ምን መሰለሽ ውብዬ፣ ልክ ነሽ እኮ እንደ ስራ አንውሰደው። በቃ we have to plan። አሁን እኔ ያደረኩት ፕላን አደረኩኝ። ሲመጡ እንደ ስራ ላያቸው በቃ ማድረግ ያለብኝ ከነሱ ጋር አደርጋለሁ። በሰዓታቸው አሁን ይሄን እናደርጋለን፣ ከዛ ቀጥሎ እንደዚህ ስትሬት መሆን አለብን። እኛ ብዙም በራሴ ያየሁትን ነው የምናገረው። ሁሉም ሰው እንደዛ ነው እያልኩ ሳይሆን ዛሬ እንደዚህ ካደረጉ ነገ ያደርጋሉ ብለን እንጠብቃለን። ከዛ ያደርጉትን ጠብ ይመጣል፣ ትጣያለሽ። ምንድነው ስትሬት መሆን አለብን። ማንበብ ካለባቸው ያነባሉ። ቲቪ ከተከለከለ ሳምንቱን ቲቪ ማየት የለባቸውም። እንደ መተኛት ነው ሰዓታችሁ ከተባለ መተኛት ነው። አሁን እንደዛ ስላረኩ ራሴን ሄልፕ እያደረገኝ መጣ ማለት ነው። እና ከኔ ካየሁት ኤክስፔሪየንስ ለሰው ካገዘው ብዬ ነው የምናገረው። ምክንያቱም ፕላን ካላደረግሽ ዛሬ ያሁን እንዲያድርጉና ምናምን ካልሽ ኤቭሪ ዴይ የምታደርጊው ነገር እየተቀያየረ ራሳችንንም ነው እንትን የምንለው ስትረስ የምንሰጠው። ለዛ ነው እንጂ እኔ አሁን በጣም እንትን ናቸው። ቴንኪዩ እኔ እግዚአብሔርን አመሰግነዋለሁ። ግን እንዳልኩት አብዛኞቻችን ስለማናወራበት በቃ ስትረስፉል እናደርጋለን እና ምናልባት የሚረዳ ሰው በእኔ ሲቹዌሽን ያለ ሰው ከረዳው ብዬ ነው ላወራ የፈለኩ እንጂ ሌላ እንትን አይደለም። እንደዛም ከተረዳሽው መጀመሪያ ላይ እንደዛ አስቤ ነበር። የአንድ ነገር ልናገር ወጣ ስለሆነ በጣም ትክክል ነሽ። በብዙ ያልሽው ነገር ሁላችንም ላይ ያለፈ ነገር ነው፣ እያለፈም ነው። በተለይ አሳድገን ያልጨረስን ሰዎች አሁን ነው ይቅርታ፣ አሳድገን መጨረስ ልጅ አድጎ የሚጨርስ አይመስለኝም። 40 50 መቶም ቢሆን ልጅ እናት ሁሌም እናት ናትና፣ ግን አሁን ታች ያሉት ልጆች ነው የሚያስወራን አይደለ? እኛ ቅድም እህቴም እንዳለችው አንቺም አሁን የምትይው ነገር አክቲንግ አብዛኞቻችን እያለፍንበትም አልፈንበታለን። ግን ሮንግ ነው ራይት አይደለም። ሰው ልጅ ከትናንት እየተማረ እየተሻሻለ መምጣቱ ነው። ያለንበት ሀገር ደግሞ የኢንፎርሜሽን ቅርብ የሆነ ሀው ዊ ሃንድል ላይፋችን የምናደርግበት ዘመኑም አገሩም የሚረዳን ነው። ስለዚህ እህቶቼ ለኢንፎርሜሽን ቅርብ ሆኑ። ቅድም ያልኳችሁ እንዴት ራሳችንን የሴት ልጅ እንዴት ነው የአእምሮ ጤናዋን የምጠብቀው? ከ30 ዓመት በኋላ ያለው የአእምሮ ሴታፓችን ራሱ በጣም ከባድ ነው እና የአእምሮ ቅውሰት የሚመጣው በብዙ ስትረስ ነው። ሴቶች እህቶቻችን ብዙ ጊዜ አሁን ተኝታ ሞተች፣ እንደዚህ አልነቃችም የሚባል ዜና በየአቅጣጫችን ሳንሰማ አንቀርም። ግን ድንገት አይመስለኝም፣ ቢውልድ ያደረገ ነገር ነው ስትረስ። ስለዚህ ልጆች ነው ማረዋት። አንድ ልጅም አንድ ነው፣ 10 ልጅም 10 ነው። 10ሩንም ልጅ እንደ 10 ሰው መሆን አንችልም። አንድ ነኝ፣ አንድ እናት ነኝ። ቁጭ ብለን ማሰብ ያለብን አይድድ ሮንግ ነኝ፣ በራሴ የተሳሳትኩት ነበረ። በቃ ሁሉን እንደ ስፓይደርማን ሁሉን ቦታ ሆናለሁ ብዬ ልጅንም ባልንም ኑሮንም ቢዝነስንም እዛ ስል በጤናዬም በህልዜም ብዙ ነገር ኮስት አስደርጎኛል። ግን ከስተት ስንማር ደግሞ ምን ላርግ ብለን መውጣት አለብን። አሁን እቴ እንደተናገረችው ቁጭ ብለን ባለትዳር ከሆነ ከቤታችን ከባለቤታችን ጋር ቁጭ ብለን let's do this way። እኔ የኔን ኤክስፔሪየንስ በነገራችሁ እኔ አሁን መንዴይ ምንም ቢመጣ ምንም ቢሰባበር ቤት ውስጥ መንዴይ እኔ ኪችን ላይ መንዴይ እኔ ከልጄ ጋር ምንም አይነት ነገር የለኝም። ምንም አይነት መንዴይ የራሴ ቀን ናት። I choose my day, he choose his day። መንዴይ ለራሴ ቀን ሰጥቼ ሁሉንም ነገር ከስራ ዴኬሪን ከዘጋው በኋላ ማንም ሰው እኔ ቤት ውስጥ ያለው ነገር ከፈለጉ ውሃ ጠጥተውም ይተኙ።
እኔ ግን የማደርገውን በፕሮግራም አድርጌ ራሴን ለሳምንቱ ቻርጅ አደርጋለሁ። ዞር ብዬ አላይ ምንም ነገር ዞር ብዬ በማይ ጊዜ ግን ማክሰኞ ፉሊ ቻርጅ ነኝ። ፉሊ ለልጆቹም ለዴኬሩ ለራሴ ልጅ ሮብም እንደዚህ። ያ ግን የማደርገው ሰኞ የማደርገውን ሮብ ደግመዋለሁ አይደለም። ሮብ የማደርገውን ሐሙስ አይደለም። ከልጄ ጋር ያለኝ አክቲቪቲ ከልጄ ጋር ያለኝ ደቂቃ ሆምወርክ ነው ሆንኩ ማክሰኞ ማሰራ ቁጭ ብዬ ሆምወርክ አሰራ። ከዛ በኋላ ወደ ራሴ ሩት ነው የምገባው። ትንንሾች ልጆች ከሆኑ ግን አይኖ ይከታተሉናል፣ ከስር ይሉናል። እናት ስር ናት ከሁሉ እራት አቅርበሽ የራቱን ሳህን ማንሳት ካለበት ባል ቀጥ ብለሽ ባዙሩን ገብተሽ ቢጃማሽን ለብሰሽ ተላብሰሽ ራስሽ የመጠበቅ ሩቲን ላይ ግቢ። እዛ ጋር ያለውን ነገር ምክንያቱም እኛ ራሳችንን በጣም በኢነርጂ ሞልተን ልጆቻችን ፊት ካልቀረብን ያለን የድካም ስትረስ ለልጆቸው ጥሩ ፊገር አይደለም። ስንናገር እንቆጣለን። ድካሙ ነው ወደን አይደለም። ያለመታገዝ ስሜት ይሰማናል። ባሎቻችን ያረዱን ይመስለናል። ይህ ሁሉ የሚመጣው ግን ከራሳችን ካለመውደድ ካለመቆም ነው። እናት በጣም ሰልፊሽ ነን፣ ለራሳችን ሰልፊሽነስ ነን። ግን ሰልፊሽ ሁኑ። ልጆቻችሁን እስከ ድራችሁ ኩለን ለማሳደግ እድሜ እግዚአብሔር እንዲሰጠን መጀመሪያ ዛሬ ራሳችንን እንጠብቅ። ከልጆቻችን ሰዓት አንድ ቀን ራሳችንን ሴቭ እናድርግ። ከዛ በኋላ ዴይ ቱ ዴይ የሚሆነውን እንትን ፕላን እናውጣ። ቅድም እህቴ እንደነገርኩሽ በቃ ፕላን አውጥተን አንተ ይሄንን ስራ ይሄን እሰራለሁ፣ ሰኞና ሐሙስ ማክሰኞና ሐሙስ እኔ ሆምወርክ ማሰራው፣ አርብና ሮብ እሱ ነው ሆምወርክ የሚያሰራው። ሌላ አክቲቪቲ የሚወስደው ደሆል እሱ ነው። ውጭ ያለውን አክቲቪቲ ይወስዷል። እቤት ያለውን ኩክ የማደርገው ደግሞ የተወሰነ ቀን ነው። ኤቭሪዴይ ኩክ አላደርግም። ዳዌ ዩ ካን ሃቭ ውመን ታይም ይኖራችኋል። 2ም 3ም ያላችሁ እናቶች ለራሳችሁ ጤና ካልሰጣችሁ ያ የምንለው ፊውቸር ጋር ሳንደርስ ችግር እናመጣለን። ለልጆቹም ሳንደርስላቸው ፖዘቲቭ ኢነርጂም ቤት ውስጥ አይሆንም፣ ሰርኩሌት አያደርግም። እናት ደስተኛ ካልሆነች ነው ማረዋት ቤት ውስጥ ሃፒነስ አይፈጠርም በፍጹም። ስለዚህ ሜክ ሹር መጀመሪያ ግን እኛ ሃፒ ነን። ዩ ካን ቢ ኤኒቲንግ። እናንተ ሜክ እኔ ደስ የሚያደርገኝን ነገር መንደያችን ስልክ መጥተውባት ነው። እሺ ጋይስ የተናገርሽው ነገር በጣም ይገዛኛል። ግን አሁን እኔም ያለኝን ኤክስፔሪየንስ ሼር ላረጋችሁ ነው ተመልሼ የገባሁት እና መጀመሪያ ራስን ማስቀደም እስናት ቢ ሰልፊሽ ኢዝ ቢን ፕሮቴክት። ጥሩ እናት ቤቷን ፕሮቴክት የምታደርገው መጀመሪያ ራሷ ሂል ስታረግ ነው። እንዴት በቃ አንብቡ መጽሐፍ የቀረባችሁን መጽሐፍ ቅዱስ ከሆነ ስፒሪቹዋል ከሆነ ወር ደግሞ ሰዎች የጻፉት መጽሐፍ ለእናንተ አንብቡ። ከአባቶች ጋር ተነጋገሩ። የሚቀርባችሁ ቴራፒ ከሆነ ቴራፒ እዩ። አንዳንዴ ባሎቻችን እና እኛ ራሱ ኢራቅና ኢራን ነው የምንሆነው ቤት ውስጥ ቢከዝ ከኛ ነው ብዙ ጊዜ የሚመጣው ድካማችን ነው። ሄልፕነስ እንሆናለን። አንዳንድ እነሱም ውጭ ሰርተው ስለሚመጡ የወንድ ደግሞ ካፓሲቲ እና የኛ እኩል አይደለም። እኛ ቅድም እንዳልኳችሁ መልቲፕል ቲንግስ ለመስራት እንችላለን። ያንን ለመሙላት አንሯሯጥ። ቤት ካልተጸዳ ይጸዳ፣ በቃ ኪችኑ ሳይጸዳ መንደ ይደር አይ ዶንት ኬር። እኔ ዛሬ የራሴ ቀን ነው ረፍት። ግን ለማክሰኞ ግን ዩ ሃቭ ፉል ኢነርጂ፣ ለሮብ ዩ ሃቭ ፉል ኢነርጂ። ዩል ቢ ግድ ለልጆቻችሁ ለባላችሁ። ስማይል በራሱ ትልቅ ኢፌክት አለው ላይፋችን ላይ። ሃው መኒ ታይምስ ዊ ስማይል። እውነት ቤት ያላችሁ ሴቶች ዛሬ ንገሩኝ፣ ሃው መኒ ታይምስ ሪሊ ስማይል የምታደርጉ ልጆች ያሳደጋችሁ? አናረግም። ለምን? ቀጥሎ ይሄን እናደርጋለሁ፣ ቀጥሎ ይሄን እናደርጋለሁ። ከዛ በኋላ እሱ መጥቶ የሆነ ነገር ሲናገር ብው ትላላችሁ። ለምን? ያልተሰራ ስራ ቁጭ ብሎ አንተ ይሄን ትለኛለህ። እና ሁላችንም በየራሳችን እየተፈተንን ስለሆነ እንተጋገዝ። ላይፍ ሼር ነው እና ሼር እንደራረግ ያለንን ሀሳብ ለማለት ነው። በጣም አበዛው ከሆነ ይቅርታ አድርጉልኝ። እናት ለሚቀጥለው ታፒኬ ምን እንደሆነ አውቃለሁ። ቻት ጂፒቲ ወደ እናንተ መጣለሁ ለጥያቄ። ኔክስት ታፒኬ how to balance our home የምንሰራው ስራ በተለይ ብዙዎቻችን በውጭ ያለ ነው። as a mothers we exhausted, we take care of the kids, we cook, we clean, we wash, we do everything. how to balance that situation ኢትዮጵያ ያላችሁ ያይገባች በውጭ ዓለም ያለ ነው። as mothers we are exhausted. there's a day ጧት ነው ተነስቼ የልጆች የምሳቃ ፓክ ለማድረግ እግዚአብሔርን ነው የምላችሁ 44 ታቦቱን ነው የምጠላው give me energy ብዬ ማለት ነው። like you know what I mean? So we'll talk about that, how to balance it. And I came to the point I start catering some weekly meals because I ain't got time to be cooking every day. Weekly meal abasha order yarakui, that's what I'm doing. And we're going to talk about that because a lot of us are struggling
we're not spending our time with our kids because the housework is on top of our head. So we have to do the housework and then taking care of the kids and then take care of ourselves. And that is so exhausting. And that is soon, I think next time will come up as a topic. Let me give it ChatGPT. He or she have a question. And then Buna betam ስለጠማኝ let everybody go. Sorry, I know Buna addict አለብኝ. She okay. ይቅርታ እሺ ChatGPT ጥያቄ ስላላት እንጠይቅና እንመልስላት አንድ ላይና we will adjourn until next time. Thank you guys. Hi ChatGPT. Hi, እንዴት ናችሁ? ሰላም ጠቅለል አድርጌ ባጭሩ ለመጠየቅ ሞክራለሁ ታይምሽን ላለመውሰድ። እኔ ቅርብ ጊዜ ነው እዚህ ሀገር የመጣሁት 2ኛ ዓመቴ። የመጀመሪያ ሴት ልጅ ነው ያለችኝ። ገና በጣም ያንግ ናት። አሁን ወደ 3 ዓመቷ ፌብሩዋሪ ሲደርስ እና እኔም በቃ ዩኒቨርሲቲ ግራጁዌት አደረኩ ወዲያው እዚህ መጣሁ እና ክላስ እሄዳለሁ፣ ፉል ታይም እሰራለሁ፣ ናይት ሺፍት ፉል ታይም እና አክሰለሬትድ ነርሲንግ ስኩል ነው እየሄድኩ ያለሁት። በቃ በጣም በርናውት ነው ያደረኩት ማለት ይቻላል። ይሄን ዊክ ምንድን ነው በርናውት ያደረገኝ? ዲያጎናይዝም ሳስደርጋት ኦቲስቲክ አይደለችም፣ ግን ልጄ ያሉት ቴራፒስቶቹ በጣም ኪሪየስ ናት እና በጣም ነው የምትንቀሳቀሰው፣ በጣም ኮንፊደንት ናት፣ ምንም አትፈራም ምናምን። እኔ ደግሞ በጣም የእሷ ተቃራኒ ነኝ እና አሁን ፕሪስኩል ልትሄድ ስትል ከፕሪስኩል በፊት የሆነ ፕሮግራም አለ በሳምንት 2 ቀን ምናምን ለፕሪስኩል የሚያዘጋጅ እንዲህ ከወላጅ ጋር አብሮ የሚካሄድ እና ምኖረው ኬኔትኬት ነው፣ ዌስት ብሩክ አካባቢ ይባላል። ምንም ዳይቨርሲፋይድ አይደለም። እኛ ነን ጥቁር፣ እንኳን አበሻ እኔ ብቻ ነኝ ጥቁር እና የሚሄድበት ቦታ ጋር አያቶች ይመጣሉ፣ እናቶች ይመጣሉ። በጣም ኤክስፔሪየንስድ ናቸው፣ ትልልቅ ናቸው። እኔ ከ30 ዓመት በታች ነኝ እና በቃ የሚያዩኝ አስተያየት በጣም ጀጅ ያደርጉኛል። የኔ ልጅ ደግሞ በጣም ፈጣን ናት፣ አትፈራም። የልጅ ዕቃ ስታይ ሄዳ ትቀማለች ምናምን እና እኔ ደግሞ በቃ ክላስ መሄድ ስላለብኝ እሷን እዛ ጋር እየተጫወተች አጠናለው ምናምን እና ላቆመው ማሰብኩ። ላይክ ምንም እየገባኝ አይደለም። እናትነት በጣም አዲስ ሆነ ለኔ። ለእናቴ ስነግራት ደግሞ እንደ ቅብጠት ነው ያየችብኝ። የሆነ ዳይቨርሲፋይድም ስላልሆነ ቦታው ላይክ የሆነ ሚስ ሪፕሬዘንት እንደሆንኩ ይሰማኛል እና የነጮቹ ልጆች ደግሞ በጣም ማነር አላቸው፣ ብዙም ሶሻላይዝ አያረጉም። ማለት ወላጆቹ በጣም ኢንተርቪን ያደርጋሉ። ኢቨን ሼሪንግ አያስተምሩም። ልጅሽ ተርኗን ትጠብቅ፣ አሁን ልጅ መጫወቻ እየተጫወተበት ነው ምናምን ነው የሚሉኝ እና እንዴት ነው ሃንድል ያደረጋችሁት? በጣም ብዙ ጥያቄ ነበረኝ፣ ግን አሁን የመጨረሻ ሰዓት ስለሆንሽ ሌላ ላይቭሽ ላይ ስመጣ በደንብ ጽፋለሁ ከታችሁኝ። So በትንሹ ይሄንን በትንሹ ይመልስልሽ እና I'll let Kelly respond. As a parent and experience recently, very recently, በወንድ ልጄ similar situation happen አድርጎ ትምህርት ቤት ኖት every day ይጻፋል። Mind you, he's in kindergarten. Prior to that, preschool ምናምን Montessori የሚባል ትምህርት ቤት ነው የተማረው. And now he's in school setting እና ያ ስለተቀየረበት he's very ahead. ልክ እንደ ልጅሽ he's ahead for the class. ለክላሱ በጣም kindergarten he's in the level second grade level ነው ያለው። ማንበብ ምን ሁሉ ነገር ልክ እንደ ልጅሽ ስማርት ነው፣ አክቲቭ ነው ምናምን እና እሱን እነሱ ጋይድ ማኔጅ ማድረግ ስላልቻሉ or they didn't know because እነሱ generalize ነው ትምህርት ሲያስተምሩ። So let's say pre-K class ከሆነ ለpre-K for everybody the same education ነው የሚሰጡት. They don't personalize it for each kid. ገብቶሻል አይደለ? እና adjust አያደርጉም። Montessori schools, if you got the right Montessori schools, they do personalized education per kid. ለዛ ልጅ ገብቶሻል? They will see that kid, okay, he's advanced, they'll start teaching him more things. እና I start getting complaints. Oh, he's class ምንሰጠውን ቶሎ ይጨርስና ያወራል ምናምን. So to me, they were not catering to his level. Yeah, I understand. I mean, they can't cater to everybody, but they have to, it's not as a negative complaint. እንዲደርስብኝ በጣም እንደ ኮምፕሌንት አየሁት፣ እንደ መጥፎ ነገር አየሁት። ልጄን እንደ መጥፎ እያዩብኝ እንደሆነ አየሁኝ። እና he talks ወዲያው ይላል ምናምን because he's not to their level. እነሱ ኤጁኬት ማድረግ ያለባቸውን level እያደረጉ ስላልሆነ ነው። That's it. እና እሱ he's way ahead. እና I had a meeting with them. We were able to fix it even though he was going to stay in the kindergarten class, but curriculum የሚሰጡት ለሱ level የሆነ
በቃ ሲሰጡትና የሆነ ወርቀት ሰጥተውት if he does it too fast too good they give him the next level እና በሱ level እንዲሄዱ ነው ያስደረኩት like they have to chase his level not እሱ ወደ ኋላ ራሱን ማድረግ የለበትም ልጅሽ አክቲቭ ናት ስማርት ናት ምን ታደርጋለች they have to come to her level ገብቶሻል like and find a school or education center that will do that for you እኔም ከሞንተሶሪ private school ስላስገባሁኝ የከፈልኳችሁ እስከሆነ ድረስ you have to figure out a way to fit his need he's not any artistic አይደለም ምንም ነገር የለበትም he's too ahead for a class he's too active እና ወንድ ልጅ ነው ወንድ ልጅ ታውቃላችሁ ከሌም ልትነግር ትችላለች ወንዶች usually they can't sit in one chair for the whole day and do things እና የነበረበት ትምህርት ቤት they have a lot of active ከዚህ በፊት የነበረበት active ነበረ የሚማሩት like they don't sit in one area to do things they let them walk around ሲያደርጉ educational way ነው እና I explained to them and I said still እዚህም ይሄም private ስለሆነ I told them to come up to his level ገብቶሻል አይደል so ልጅሽን በምንም አይነት አንቺ እንደ መጥፎ ነገር እንዳታዩ ልጅሽ she's amazing so the education system need to come to her not her going to them ገብቶሻል ከሷ level እና አንቺ ቀብጠሽም አይደለም ስራሽንም if you that's something you want to do ትምህርት ተምሬ ወደፊት ነው የሚሄደው do not find a center or education center that will take care of your kids like you will take care of your kids ገብቶሻል አንቺ እንደምትይዙ አድርጊ እንጂ ቅብጠት አይደለም as a parent እኛ we do everything in America for our kids ኢትዮጵያ ያለናት የኛን ላይፍ አንደርስታንድ ለማድረግ በጣም ይከብዳል ይቅርታ አድርጊልኝ አይኖ እናትሽን ያናገርሽው ግን የኛን ናይፍ የኛን ልጅ እንዴት እንደምናሳድግ እነሱ አንደርስታንድ ለማድረግ በጣም ይከብዳቸዋል ማይሆን ነገር ነው ገብቷቸዋል አይደል like we do everything for our kids እናቶቻችን እኛ በሞግዚት በሰራተኛ በዘበኛ በምናምን ነው እኛ ያደግ ነው ማንም ደሃ እንኳን ብንሆን በእኛ ጊዜ እንደዛ ነው አትሊስት የጎረቤት ልጅ ዘመድ ምናምን አለ ቤት ውስጥ እናትን የሚያግዝ not us ገብቷቸዋል not us እኛ we provide everything your feeling is validated በእውነት ነው የምልሽ your feeling is the right feeling ግን አንቺ ራስሽን ወደ ኋላ አታርጊ if you want to move forward with your education continue to move your education but find her a school or a center that will meet her need እሷን meet የሚያደርግ ገብቷቸዋል ለእሷ don't let the ሌሎች ዜጎቹ በአማርኛ ማለት ነው የፈለጉት put your girl down your kids down ገብቷቸዋል you are advocate for your daughter or your son advocate for your daughter from beginning to the end ካየሽ ትምህርት ቤቱ if it's not to upper move your kid take them somewhere else don't if you want to stay home yes you can stay home but if you don't please don't stop your education find her that will meet her need ገብቶሻል አይደለ but I think head start ነው ያስገባሻት እኛ ጋርም head start የሚባል አለ like between preschool kindergarten በፊት ያለ ትምህርት ቤት half a day ነገር ነው find afford ባታረጉት local government assistant ምናምን ፈልገሽ put her in a private setting where he will meet her need do not hold her back ልጅሽን hold back አታርጊ please do not let your kid be a kid yeah discipline ማድረግ አለብሽ መስመር ማስያዝ አለብሽ however do not hold her back ገብቶሻል ብለሽ don't and now look for different kind of education system Montessori የሚባል አለ እኔ ለልጆቼ ወንዶቹ Montessori የሚባል ሲስተም አለ ትምህርት it was amazing for them for the early on their education በጣም ለኔ ለልጆቼ የተስማማ ነገር ነው አሁን kindergarten ትልቁ ገብቷ ትንሹ still in a Montessori setting ነው እሱ setting ምንድነው the kid learns at their pace በልጆቹ ፔስ ልጁ አክቲቭ ነው ያ ልጅ አክቲቭ ነው they go with that pace education የሚያስተምሯቸው በዛ ፔስ ነው usually classroom is a mixed class usually kindergarten pre-K ምናምን አንድ ላይ ያደርጓቸውና ሁሉም each other እንዲማሩ ምናምን አድርገው ነውና don't hold back your child please በእናትሽ do not hold back እና ይሄ እንደዚህ አይነት ትምህርት ቤት ኦፕሽን ፈልጊላት አፎርድ ማታረጉትም ከሆነ government assistant or የሆነ ዘዴ ፈልጊ እንጂ do not beat yourself up እሺ do not beat yourself ራስሽን እንዳትጠይቂ ቅብጠት እንዳልሆነ ምወቂ ቅብጠት አይደለም ኢትዮጵያ ያለ ሰው አንቺን አንደርስታንድ አያደርግም እኔ ኢትዮጵያ ኤክስፕሌን አላደርግም how we raise our kids ለነገሩ ቤተሰቦች አይተዋልና thank God አንደርስታንድ ያደርጉታል መጥተው ግን how hard it is ምንም ብታወሪም አንደርስታንድ የሚያደርጉ ነው አይመስለኝም እነሱ በዲፍረንት ኢንቫይሮንመንት ነው ያሉትና ዲፍረንት ኬሊ አድምት ታደርጊላት ነገር አለ ፕሊዝ from as an educator experience ማለት ነው
አረ በእናትሽ አንቺ ብዙ ልትነግሪኝ አንዴ ይቅርታ። ለ2 ዓመት ከ6 ወር ልጅ ስቶሪ ታይም ላይ ቤት በጣም እናነብላታለን እና በጣም ኤክሳይትድ ትሆናለች። ከዛ ትንሽ ሰዓት ትቀመጥ ታዳምጥና በቃ ትንቀሳቀሳለች። ያንን እቃ መንካት ደግሞ ቤት ውስጥ ልጅ የለም እኔና በቃ ባለቤቴን ያለ ነው እና ልጅ ስታይ ካም ፕሌይ ምናምን በጣም ሶሻል ናት እና ኮንፊደንሷን ሳልነጥቃት ሳልገድልባት እንዴት ነው የሌላ ሰው እቃ አትንኪ። ሌሎቹም ወላጆች ደግሞ ዌልካም አይደሉም ለእሷ። በቃ እሷ ብቻ ናት ብላክ ቤቢ እና ትንሽ እንዲህ ካንትሪ ሳይድ ስትኖሪ ደግሞ ካልቸራቸውም ይከብዳል እና ኢኔጌቲቭ ዌይ ነው በቃ ያዩባት ብዙውን ነገር እና እሱንም አያይዘሽ ንገሪኝ እንዴት ማነሩን እንደማስተምራት። አንዴ ኬሊ ከመንገሯ በፊት አንድ ልጠቁምሽ። አበሻ ማምስ ግሩፕ ላይ ያለሽ ፌስቡክ ላይ there is a group እገባለሁ ጌም አድርጊኝና I will send it to you because አበሻ ማምስ አሜሪካ ላይ everywhere in state ያሉ ናቸው እና እዛ ላይ anybody near me in Connecticut ብለሽ ጻፊና so you can set up a play date that someone like her። እሺ ሪል ኔሜ ሳራ እባላለሁ። ዲም ማድረግልሻለሁ በዚህ በቲክቶክ ዲም ማድረግልሽና ፌስቡክ ከፍቼ ዲም ማድረግልሻለሁ። ነው በዚህ ብታደርግልኝ የፌስቡክን ሊንክ ልክልሽና ጆይን እና እዛ ላይ anybody in Connecticut I know there's a whole bunch of moms on there in Connecticut so you can set up time ከነሱ ጋር እንድትገናኝ environment እሺ anyways Kelly go ahead. Thank you. Okay thank you ግን ሁሉንም ተናግረሻል ሰንሴት። ትንሽ ልጨምር የምፈልገው የኔ እህት አንደኛ ልጅሽ እሷ ብቻ ናት ይመስለኛል አንድ ናት ቤት ውስጥ let's put that in mind and sharing በሚባለው እዚህ ጋርም ኮመንት ምናምን ሳይ ነበረ። አንድ ልጅ ኖሮ ቤት ውስጥ ሼሪንግ የምናስተምርበት ዘዴ እኛ ካልፈጠርን ልጆቹ ሼሪንግን አያውቁ። ምክንያቱም ኦል ደ ስታፍ ስንሰጣቸው የነበረው ብቻቸውን እንደ ልብ እያገላበጡ እንዲጫወቱ ነው። ሌላ ሰው መጥቶ ቁጭ ብሎ ያጫወቱ። ስለዚህ ቅድም ስናገር ከሰማሽኝ ከልጅነት ጀምሮ አብረናቸው ፓርቲሲፔት ስናደርግ at the same time they learn sharing ከሰው ጋር ማለት ነው። ግን ብዙ ጊዜ ቤት ውስጥ ቶይ እንሰጣቸዋለን። ህጻናቶች ናቸው። የ6 ወር ልጅ ነው፣ የ7 ወር ነው፣ የ1 ዓመት ነው፣ የ2 ዓመት ነው። ብቻውን ብዙ ቃለው ቤት ውስጥ በብዙ ይጫወታል በራሱ ማለት ነው። ይሄ ለሱ የሚነግረው ምንድን ነው? ይሄ ቃሽ ያንቺ ብቻ ነው፣ ላንቺን የገዛውልሽ አንቺ ነሽ የምትጫወችበት። አደልት ከሆነ ደግሞ ወይ አባት ቁጭ ይላል ወይ እናት ቁጭ ብላ ስልክ ነው የምናየው። ልጆቹ ግን በዛ እቃ ብቻ ነው የሚጫወቱት። ግን መሆን ያለበት አሁን ያንቺ ልጅ እንትን እንደ ኢንፎርሜሽንም ልነግር ለሌላ ለ6 ወር ለ1 ዓመት ልጅ ቤቱ ስላላችሁ አንድ ልጅ ለሆነ ህፃን የምነግራችሁ ምክር when play time ቁጭ በሉ አብራችሁ ቡና አፍሉ፣ አብራችሁ በዶይ ተጫወቱ፣ አብራችሁ እቃውን ተለዋወጡ። መጽሐፍ ሚ ታይም ላይ ቡክ ስታነቡ አንቺ ሌላ ቡክ እያነበብሽላት እሷም ሌላ ቡክ ትያዝ። አታነብም ኦፍ ኮርስ ግን ያዢ በያት። choose the book hold it። እኔ ሳነብ አንቺ ልስን፣ አንቺ ስታነቢ ደግሞ እኔ ሰማሻለሁ። አታነብም ግን she probably point the ካራክተሮችን ፖይንት ልታረግልሽ ትችላለች። ያኔ ፎከስ ሰተሽ ኦ ይሄ እንትና ነው ይሄ እያልሽ ይሄንን ስትጫወቱ ቤት ውስጥ አብራዋቸው they know አንቺ አብረሽ እንደምትጫወች እሷም። ስለዚህ ሼሪንግ ዲቨሎፕ እየመጣ ይመጣል ማይንዳቸው ላይ። ብዙ ጊዜ አንድ ልጅ ሆኖ አድጎ ወደ ትምህርት ቤት ወደ ዴኬር ሲመጣ እኔም ጋር ያለ ኢሹ በዴኬሬ አፍተር 2 years የሚመጡ ልጆች አሉ። ፎር ኤግዛምፕል it took me maybe 1 ወር ምናምን ልጆቹን ሼሪንግ ለማስተማር። ሼሪንግ ባይ ሰልፍ ያለቅሳሉ፣ ሌላው የያዘውን እቃ ሁሉ ይቀማሉ፣ ከዛ ደግሞ ሌላ ሲዛንን ይቀማሉ። ለምን they fill their brain ሁሉ እቃ የኔ ነው የሚለው ብሬናቸው ውስጥ አደጉበት 1 ዓመትና 2 ዓመት። ይሄንን ከልጅነት ጀምሮ ህፃን ሆኖ ቤት ውስጥ አላረግንላቸውም። እቃ ገዝተናል እንሰጣቸዋለን፣ አሻንጉሊት ገዝተን እንሰጣቸዋለን፣ ተጫወት ብቻህን። so when the comes to school age ደግሞ ሞር እያደገ ይመጣል። ስለዚህ ልጅሽ በጣም አፕግሬድ የሆነች ናት። አንዳንድ ልጆች ሴክሽናል የሆኑ ብሬን ዋይዝ አሉ። ስናት ምንም ፕሮብሌም የላትም ቱ ቢ ኦነስት። ሼሪንጉን ከሆነ አንቺ ፍረስትሬት ልታረጊበት አሁን አይገባም። ያንቺን አላማ ያንቺን ጎል ይሄ ሊያስትሽ አይገባም። ማድረግ ያለብሽ እኔ እንደው ይቅርታ አድርጊልኝ እንትን ባልልም እንደ ሀሳብ የምነግርሽ ነገር ካለ ፈርስት ኦፍ ኦል እንደ ችግር አድርገሽ ጭንቅላትሽ ውስጥ እንዳትቀርጭ። ችግር ብለን ቀረጽን ማለት መፍትሄውን አያመጣልንም። because we block with the ችግር
ስለዚህ ችግር አይደለም ያለባት ልጅ ምንድነው ሀዋም ገነ ሀልፐር ብለሽ አስቢ። ትምህርት ቤት ውስጥ ያሉ ልጆች ምናልባት ከሷ ዝቅ ያሉ ናቸው አቀባበላቸው። እሷ ግን ቀድማቸው ሄዳለች። ኦፍ ኮርስ እሷ ኦልሬዲ ያወቀችውን ነገር አስተማሪዋ አርጊ ስትላት ሺስ 2 years ከምናምን እና ቦሪንግ ትሆናለች። ሌላ እቃ ትነካለች፣ የሊን ታረጋለች፣ ብድግ ትላለች፣ ቁጭ ትላለች። we're talking about under 3 years so there's my በቃ ትክክለኛ ቲፒካሊ 2 years የሚያደርገው ነው እያደረገች ያለች። ግን ለመማር ፍላጎት የላትም እንዳትኝ ቢካዝ ነገር ስጡኝ ነው እየለቻቸው። ቻሌንጅ የሚያደርገን ነገር ስጡኝ ነው። ስለዚህ ቅድም እህቴ እንዳለችሽ በጣም ሶርሶች ፈልጊና እሷን የሚመጥናትን ቻሌንጅ የሚያረጋትን ነገር አንቺን በራስሽ ጉግል አርጊና እቤት ውስጥ ማቴሪያሎች ግዢላት። ድሮይንግ የምታረግ ከሆነ የሆነ እንትኗን ታይም ስጫትና ከአንቺ ጋር ስዕል መሳል ከምትፈልግ ከሆነ አብረሽ አሳይ። ፓዝል የምታረገው የምትወድ ከሆነ ፓዝሎች ግዢላት። ቁጭ ብላችሁ አብራችሁ ፓዝል አድርጉ። በጣም ማይልስቶሏ ሀይ የሆነች ልጅ ናት። አይኪዋቸው አንዳንድ ልጆች ሀይ ሲሆኑ በጣም ፊት ማድረግ ያቅታቸዋል ኖርማል ክላስ ላይ እዝና አክቹዋሊ ዘ ጉድ ቲንግ እና አንቺን በዚህ ያህል ፈርስትሬት ሊያደርግሽ ይገባል ብዬ አላስብም። ግን አይ አንደርስታንድ ዩ ፈርስት ማም ብቻሽን ነሽ። ማነር የሚባለው ነገር ከ2 ዓመት በኋላ ልጆቻችን ዲስፕሊን መስጠት አለብን። ሮንግስ ሮንግ ራይትስ ራይት። ስለዚህ እሱን በዲስፕሊን ደረጃ በሚለው አንቺ ዲስፕሊን ታውቂያለሽ። ይሄ ነው ብዬ እዚህ ሚዲያ ላይ አልናገርም። ምክንያቱም የብዙዎቻችን የዲስፕሊን እውቀት በጣም የተለያየ ነው። በተለይ አበሻ ስንሆን አገራችን ብዙ ሆነን እንዳልመጣን እዚህ ጋር ስንመጣ ደግሞ ሌላ እናወራለን። ይህንም ዲቴል መግባት አልፈልግም። ግን ዲስፕሊን የሚባለው ነገር ልጆች ማወቅ አለባቸው። ኖ ራይት ነው፣ ሮንግ ነው። በቃ ለስፑት ዳዌ ሮንግን ማስተማር አለብን፣ ራይትን ማስተማር አለብን አይደል? ውሃና እሳት እንደምናስተምራቸው ስህተትና ራይትን ደግሞ ማስተማር አለብን። ይሄንን ቤት ውስጥሽ ሜክ ሹር አስተምሪያት። ከዛ ውጪ ግን ላላት አክቲቪቲ አንቺ እንደውም ቀድመሽ መገኘት አለብሽ። እኔ ኤግዛምፕል ልስጥሽ። ልጄ በጣም ሲሚላር ኮንዲሽን ላይ ነበርኩና የሆነ ነገር በሆነ ጊዜ 4 ዓመት ሆኖ ሀፕን አረገ። እኔ ላይ ጠየቀኝ። ምን ሀፕን እንዳረገ አልነገርኩትም። ምንም ዝም ብዬ ጀስት በቃ ያው እናቴ አርፋብኝ ነውና በጣም ስለሚቀራረቡ አይ በቃ ሺ ጀስት ወንት ሄቨን አልኩት። ምንም ሜክ ሰንስ አልሰጠውም። እንዳልኩሽ በጣም አይኪው ሃይ ነው ልጄ፣ ኃይለኛ ነው እና እኔ እንደዛ ሰጠሁት ብዬ መልሱ ተመልሶለታል ብዬ ዝም ነው ያልኩት። እንደው ከጠቀማችሁ ብዬ ነው ለአንዳንዶቻችሁ። ግን ልጄስ መልሱን አግባብ መልስ ስላልሰጠናቸው አንዳንድ ጊዜ ልጆቻችን ቢዮንድ አንባቢ ይሄዳሉ። ሶ ሂ ጉግል አረገና ሰው ሲሞት የ4 ዓመት ልጅ ሆኖ ማለት ነው። ሰው ሲሞት የት ነው የሚሄደው የሚለውን ጉግል ሲያወጣለት የመቃብር ቦታ ምናምን አሳየው። አምጥቶ አሳየኝ። የሄደችው ሄቨን አይደለም እዚህ መሬት ውስጥ ነው የገባችው ብሎ አለ። አሁን እኔ ነኝ ጥፋተኛ? ልጄ ነው ይሄን በማሳየቱ እኔ ነኝ። በአግባብና በኦን ታይም ልጆቻችን የምናስረዳበት እንኳን እንትን የለን። ከብቶሻል። ቀድመን መገኘት አለብን። ሰው ሻክድ ስላረኩኝ ሐኪም ዶክተሬ ጋር ሄድኩኝ። የሱ ዶክተር ጋር አነጋገርንኳት። እንዲህ በጣም እየቀደመ ይመጣ ይሄ ልጅ ያላሰብኩትን ነገር እየጠየቀኝ ብዙ ጥያቄዎች ይጠይቀኛል። ከአንዱ በኋላ እንደውም እንዲያረገብኝ እንዴ አዩ ሲሪየስ? ልጅሽ እንደዚህ አክቲቭ ስለሆነ ኮምፕሌንት ታደርጊያለሽ? ራስሽን ኤዱኬት አድርጊ። መጀመሪያ ቅደሚው። ጥያቄ ሲጠይቅሽ ወዲያው መመለስ ነው ካልካስሽ ጉግል አድርገሽ ይሄ ነው ብለሽ መልሽለት። በጣም አይኪው ሃይ ስለሆነ ይሄን እንደው ችግር አድርገሽ ለኔ ያምጥተሽ ተነግሪኛለሽ እንዴ? በጣም ስማርት ነው ልጅ። እሱን ፊት የሚያደርግበት ደረጃ ቅደሚው። በትምህርት ቤትም በምንም ማለት አንቺንም የምነግርሽ ልጅሽ በጣም አይኪው አላት። ቅደሚያት። እንደ ችግር አታስቢ የኔ እናት። አንቺ ራስሽ አሁን ተምረሽ ትልቅ ቦታ የምትደርሺው ለእሷ ትልቅ ኢንከሬጅመንት ነው። ስለዚህ ዶንት ጊቭ አፕ ዩር ድሪም። እሷን ግን ቅደሚያት። በምትጠይቅሽ ቦታ ላይ ተገኝላት። አስቀድመሽ አግኘት። ቤት ውስጥ ያለውን ስትራክቸር ቀይሪ። እንዴት አርጋ ሼር አርጋ እንደምትጫወት ከድካም ሳይሆን ከሃፒነስ ራስሽ ቁጭ ብለሽ ባለቤትሽም ካለ ቁጭ ብላችሁ አብራችሁ በመጫወት አብራችሁ ምግብ በመብላት ሼሪንግ፣ በተለያየ አክቲቪቲዎች ጉግል ብታረጊ ሼሪንግ አክቲቪቲ ብለሽ ግቢ ያወጣልሻል። ቻት ጂፒቲ ያወጣልሻል። እሱን አስተምሪያት። ይሄ በጣም ትልቅ እንትን ነው። ግን እንደ መጥፎ ነገር አትውሰዱት። እንዳለችው እህቴ ሌላ